እና እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። የዛሬ ቶፒካችን ቀድር ሊሆናል። ቀድር እንግዲህ የምታውቁ ከሆነ በእስልምና ቅድመ ውሳኔ የሚል አስተምሯል። ዛሬ የምንማማረው የትምህርት ክፍል ይሄንን ይመስላል። ይሄንን ይሆናል ማለት ነው እና እንደዛ ነው። ሜቢ ከዛ በፊት ግን እፎይ እንዴት ነው ስለ ሰለምቴዎች የሆነ ነገር ብናወራስ? ሚውት ኦኬ አለ። ይሰማ ኦኬ። ቃል ሜይ ቢ ቀጥል ድንገሱ እና እንዳልኳችሁ ነው እንግዲህ እንዲኬድ እንትን የምንለው ነው። እስልምና መገለጫው 2000 ቆይ አንዴ ቃል ከመጽሐፍ በፊት እስልምና ስታስታውሱ 2018 ትዝ የሚላችሁ ሙስሊሞች ደጋግመው ካደረጉት እኛም ካሳየነው ምንድነው አይምሯችሁ ላይ የቀረው? እስልምናን ትዝ የሚላችሁ በምናቸው ነው? በምን ነው የምታውቋቸው? ኮመንት ላይ የመሰላችሁን ፈጠን ብላችሁ ጻፉ። እስልምናን ስታስቡት 2018 ከተሰራው ላይ የእነሱን የእኛን ምናቸው ነው ትዝ የሚላችሁ? ትዝ የሚላችሁ ሙስሊሞች ትዝ የሚላችሁ በምናቸው ነው? ድራማ፣ ውሸት፣ ድራማ፣ ውሸት፣ ውሸት አልተገለጸም። ሳክስ፣ ሴሰኝነታቸው ውሸት አልተገለጸም። ውሸት 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 አልተገለጸም። ውሸት 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 አልተገለጸም አልተገለጸም አልተገለጸም። ድራማ ድራማ ፊልም አልተገለጸም አልተገለጸም። ተረት ተረት በደንብ ትዝ የሚሏችሁ ካደረጉት ውስጥ አርሲ ድራማ ውሸት አልተገለጸም። ግደሉ ሙስሊሞችን በደንብ በቃ ከዚህ በፊት ማላቃቸውን ማለትም ስለ እስልምና ማላቀው 2018 ስለነሱ እንዳውቅ አደረገኝ በደንብ እንድትሉ ስለነሱ ሁኔታ በደንብ እንድረዳ አደረገኝ የምትሉት ምንድን ነው? ድራማቸው የአርሲ ሁኔታ አላህ ይሮጣል፣ ሯጩ አላ፣ ግደሉ፣ አርሲ፣ ፖለቲካ፣ ድርቅና፣ ውሸት አልተገለጸም። አርሲ ሳክስ፣ ውሸት፣ ድራማ 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 ውሸት፣ ተረት ተረት፣ ድራማ በደንብ እስኪ አይምሯችሁን በደንብ እዩ። እያልኳቸው ያሉት ግልጽ ነው። ከዚህ በፊት እናንተ ስለ እስልምና ስታስቡ የምታስቡት ነገር ይኖራል። ማንኛውም ሰው ስለሆነ ነገር ሲያስብ እንዲህ ሊሆን ይችላል እንዲህ ሊሆን ይችላል ብላችሁ ወይንም እንዳላችሁት ሀቀኛ ናቸው ብላችሁ አስባችሁ ሀቀኛ ሳይሆኑባችሁ ጨዋ ናቸው ብላችሁ ጠብቃችሁ ጨዋ ሳይሆኑባችሁ በደንብ አይምሯችሁ እንዲያውቀው የእነሱ አስተምሮ ወይንም እነሱን ራሱ በደንብ እንድታውቁት የሆናችሁበት ማለት ነው። ኦኬ የሰው ስጋ መፈቀዱ አልወለድም አልወልድም ማለቱ ወደ ገድል ገፍትረው የሊጡ ጉዳይ አቻምና ነው። የውሸት አስተምሮታቸው የውሸት አምልኳቸው 72 ድንግልና ይሄ የቆየም ነው። አረብኛ መደበቂያ ነው። ሊጥ ያምና ነው የዘንድሮ አይደለም። 72ም የቆየ ነው። እዚህ ስማች አንስተነው አናውቅም። ቁርአን በአማርኛ እርጅና በደንብ እንድታውቁ የሆናችሁበት ዝሙት የመሐመድ
የማሜ ብልግና ማስመሰል፣ በቃ ማስመሰልና ውሸታቸው ነው። ከዚህ የተሻለ 2018 ያሳየንበት ነገር አለ? 2018 ከዚህ የተሻለ ውሸታቸውን በዚህ መጠን አውቃችሁ ታውቃላችሁ? አውቃችሁ ታውቃላችሁ ወይ? ከዚህ ውሸታቸውን በደንብ አልተረዳችሁትም? የሐሰት ድራማቸውን፣ ፕሮፓጋንዳቸውን ይሄ ለማስለም አሰለምን የሚሉበትን ከዚህ ከ2018 ላይ በደንብ አድርገን አላሳየናችሁም? ደጋግመን ውሸታም፣ ወራዳ፣ ቀጣፊ መሆናቸው ያ እኛ ስናሳይ የነበረው ነው። ፍሬ አፍርቶ አሁን እርስ በርሳቸው እንዲህ እየተናከሱ ነው። አንደኛው ኡስታዝ አንደኛውን ኡስታዝ ዲቤት እስከ መጥራት ደርሰዋል። አንተ ነህ ውሸታም ተባብለው ሃይማኖታችን ላይ በትክክል ክርስቲያኖችን ቻሌንጅ ለማድረግ ብላችሁ የዋሻችሁ ነው የሚሉ አዳዲስ እውቀት ያላቸው መሬት የሚሰሩ ኡስታዞች ሲመጡ ቲክቶክ ላይ ካሉት ጋር አሁን ስምምነት ፈረሰ። ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል እንደሚባለው እስካሁን ድረስ ዝም ብለዋቸው አሽተው ታግሰው ክርስቲያኖችን አታክ ስለሚያደርጉ ክርስቲያኖችን ስለሚያጭበረብሩ ይሁን ሲሉ ነበረ። ትናንትና ያሰማናችሁ ኡስታዝ ነበረ። ከ3 ዓመት በፊት የዛሬ 5 ዓመት አካባቢ ላይ በቀን እስከ 6 ሰው እናሰልም ነበር። አሁን ንጽጽሩ ተበላሸብን፣ ተመታብን፣ አልቻልንም አላ። እኛ ከመጣን ያው ወደ 3ኛ ዓመት እየተጠጋን ነው። እኛ ከመጣን በኋላ ይህን ድራማ መተነዋል። በተለይም በዚህ ዓመት ላይ አከርካሪያቸውን የሰበር ነው። ውሸታቸውን ደጋግመን ምን ያህል ቀጣፊ፣ ወራዳ፣ ውሸታም፣ አጭበርባሪ መሆናቸውን በማሳየት አይምሯቸው ህዝቡ ውስጥ ገብቷል። ይሄ ነገር የተለያየ አስተምሮ ይዘዋል። ማህበረሰቡ መሬት የሚማረው ሌላ ነው፣ ቲክቶክ ላይ የሚማረው ሌላ ነው። እኛ ቀጥታ መሬት የሚያስተምሩትን አስተምሮ ነው የምንናገረው። ቲክቶክ ላይ ያሉት ግን ክርስቲያኖችን ለማታለል ሲሉ የራሳቸውን አስተምሮ ይክዳሉ። ቁርአንን፣ ሐዲስን እና ተፍሲራቸውን ይክዳሉ። እየጠበቅነውም ነበረ። አሁን ያ ነገር አብጦ ፈነዳባቸው። ከቁጥጥራቸውም በላይ ሆነ እና የማስለማቸው ድራማ ደግሞ እንደ ቀላል የሚታይ አይደለም። ቀላል የሚታይ የለም። አሁን ላይ እዚህ ያሉትን ድራማቸውን አክሽፈን ስንጨርስ ኢንተርናሽናል ለምን አናደርገውም አሉና ኢንተርናሽናል ፉትቦል ፕሌየር የሆኑትንም ወደ ማስለም እንደገቡ ቃልና ክርስቲያን እየነገሩ ነበር። ጓይር ቃል መልካም። እሺ፣ ከኢንስታግራም የተጀመረው ሮቤርቶ ካርሎስን ምን ያደርጉታል? ሻሃዳ ኢላላህ ወአሽሀዱ አን ሙሐመዳን ረሱሉላህ። ይህ ሻሃዳ ያዘበት ነው። አይ ነው አይ ቲንክ ያ ድምፅ ታሰማን ስትራይክ ሰጠና። ኦኬ ኢንስታግራም ነው። እሺ የእነሱን ብቻ አይደል። እሺ እንዳያችሁት ይህንን በኤአይ ሰርተው ሰውየው ሰለመ ብለው ከአንዳንድ ከትልቅ እስከ ትንሽ እዚህ ጋር የምታዩት ጠቅላላ ይህ እንዳለ ዩቱበር ነው ከቲክቶክ ኡስታዞች ጀምሮ ማለት ነው። አላሁ አክበር። ለምንድን ነው ግን ዓለም ላይ በታዋቂ ሰዎች ደረጃ ሰዎች ወደ እስልምና እንጂ ይመጡት ከእስልምና ወደ ሌላ ሃይማኖት ለምንድን ነው የማይሄዱት? ለምሳሌ ይህ የምትመለከቱት ሮቤርቶ ካርሎስ የተሰኘ ግለሰብ በጣም ታዋቂ ግለሰብ ነው። ታዋቂ የእግር ኳስ ተጫዋች ነው። ብራዚላዊ የእግር ኳስ ተጫዋች ነው። ይህ ታዋቂ ብራዚላዊ የእግር ኳስ ተጫዋች ሃይማኖቱን ወደ እስልምና ቀይሮ ሙስሊም እንደሆነ በጣም እውቅ የሆኑ ዘገባዎች እየተናገሩ ይገኛሉ ማለት ነው። ይህ እንግዲህ እንግዲህ ታዋቂ ሰዎች ሙስሊም እየሆኑ ወደ እስልምና እየተቀየሩ ነው። በጣም ብዙ ሰዎች እና በጣም በቃ አላሁ አክበር እያለ እያካበዱ ይሄም እነዚህም ሌሎችም ብዙ ሚዲያዎች ጋዜጠኞችም ጭምር ማለት ነው በቴሌቪዥን ፕሮግራሞቻቸው ጭምር በቴሌቪዥን ጭምር ባይዞ ይሄን ብቻ ሮበርቶ ካርሎስን ብቻ ሳይሆን ከዚህ በፊት ማን ነው የሆነ አፍሪካ ላይ ታዋቂ ማን ነበረ መስጊድ ሰራ ምናምን ሙስሊም ሊሆን ሆነ ብለው ውሸት እኮ ነው። ቡርናቦይ እና ዲዲየር በርናቦይ ነው ድሮግባን ብለው ነበር። በርናቦይ እና ማን ኦኬ ድሮግባን ብለው ነበር።
ሮናልዶንም ብለዋል፣ ክርስቲያኖ ሮናልዶንም ብለዋል። እሱማ ማሻአላህ አለ ምናምን እያሉ ኢቭን ለካርሎስ አሁን ማሻአላህ እንኳን እስልምናን ወፈቀህ ብሎ ክርስቲያኖ ሮናልዶ ጻፈለት ደብዳቤ ሁሉ ብለዋል። እዚች ላይ አንድ ነገር ልበል፣ ይቅርታ። ሰላም ፎይ፣ እንዴት ናችሁ? ክርስቲያን ቃል ሰላም ብያለሁ። ይሄንን ዴቫይ ሰላም። ትዊተር ላይ ነበር መጀመሪያ ላይ ያየው፣ ትዊተር ኤክስ፣ አሁን የአሁኑ ኤክስ ሶሻል ሚዲያ እንትኑ ድህረ ገጹ ማለት ነው። እዛ ላይ ሮቤርቶ ካርሎስ ሰለመ ብለው ያው የውጭ ሙስሊሞች ብዙ ሼር ሲያደርጉ አየሁኝና ይሄን ዜና እውነት ነው ወይስ አይደለም ብዬ ዝም ብዬ ቼክ ሳደርግ ምንም ኮንፈርምድ የሆነ ነገር የለም ነበር የሚለው ከሁለት ቀን በፊት ማለት ነው። እና ለራሴ ምን ብዬ ስለነበረ አሁን የኛዎቹ ሙስሊሞች እዚህ ቲክቶክ ላይ ውርውር የሚሉት ሙስሊሞች እቺን ቢያዩ እርግጠኛ ነኝ ዜና ነው ብለው ፖስት ያደርጋሉ ብዬ ከራሴ ጋር እያወራሁኝ እውነት 2 ሰዓት አልቆየሁኝም። ቲክቶክ ውስጥ ስገባ የኛዎቹ ልጆች ኦልሬዲ ቪዲዮ ሰርተውባቸው ውሸት መሆኑ ተረጋግጦ እንትን ብለዋል፣ ፖስተውታልና ምንድነው የታዘብኩት ነገር፣ አንደኛ በጣም ህፃናቶች ናቸው። በቃ እዚህ ቲክቶክ ላይ ያሉት ኡስታዝ ነን የሚሉት ለኢንፎርሜሽን ለመረጃ እንኳን ሰው እንዴት እንደው አረጋ ብሎ እውቀት እኮ እንደዚህ አይደለም። በነገራችን ላይ አንድ እውቀት ከአንድ ቦታ ወደ አንድ ቦታ የሚሰራጨው በእንደዚህ አይነት ሁኔታ አይደለም። እነዚህ ልጆች ሲያወሩም መጽሐፍ ሲጽፉም ሲያስተምሩም የሚያደርጉት ሁሉ ብድግ ብለው ደስ ያላቸውን የመጣላቸውን ነው እንጂ አጣርተው መርምረው ምን ብለው አይደለም። በእውነት አሁን ይሄን እንዳጋጣሚ እንደ ምሳሌ ማሳያ ሆኖ ነው እንጂ እስካሁን የምንለው ነገርኛ ውሸታሞች ናቸው፣ አጭበርባሪዎች ናቸው ስንል የኛ ንግግር ኦፍኮርስ በቃ ተቃራኒዎች ስለሆኑ ዝም ብለው ለማጥላላት እንትን ናቸው ይላሉ፣ ውሸታሞች ናቸው ይላሉ ብለው ሰው ያስብ ነበር አይደለ? እልም ያሉ ግን በቃ ውሸታሞች ናቸው። ባለማወቅም ባለማወቅም ሆን ብሎም ሳያውቁም ይዋሻሉ በቃ እነዚህ ልጆች። እና በጣም ገረመኝ። ጥሩ ምሳሌ ነው እንደዚህ አይነት ነገር ምን አይነት ልጆች እንደሆኑ ለማሳያ ወዶ አይደለም ኡስታዞቹም ሌሎቹ የተነሱባቸው እነዛኛዎቹ ላይ። እና ይሄ ነው ብትነቁ ጥሩ ነው። እነሱን የምትከተሏቸው ይሄኛውን ጎራ የምትከተሉ ሙስሊሞች ንቁ፣ በእውነት ነቅታችሁ ተመልከቷቸው፣ ልብ በሉ፣ ተከታተሉ ዝም ብላችሁ ብቻ። እና እንደዛ ነው። ቴንኪዩ ፎይ ቀጥል። ለረመዳን ትዝ ይላል። ማን ነው የአሜሪካ የራሽያው ፕሬዚዳንት ጾመ ረመዳን ብለው ነበር። ትራምፕ ሰለመ ብለው እንደዚያ እንትና ፑቲን ሰለመ ብለው ነበረ። ጾመ ሰለመ ሊሰልፍ ነው ምናምን ብለው በተከታታይ ወንድም በጣም ካሳቀኝ ደግሞ ይሄ ኡስታዝ ከፊት ለፊታችሁ ብታዩት ኡስታዝ እዚህ ቪዲዮ ስር መጣና እንግዲህ አንድ ሙስሊም ያልሆነ አካል አንድ ሙስሊም ወንድሜ ብሎ መጥራት አይችልም። ካርሎስ ሰለመ ብሎ መጣና ምን ብሎ የጻፈው ይታያችኋል? ማን ወንድሜ ነው ያለው? ይሄ ታዋቂ ኡስታዝ ነው። ወንድሜ ካርሎስ ምን ይታወቃል? አላህ ተሳስቶ ይሆናል። ሙስሊም ያልሆኑት ወንድም አትበሉ ያለው ተሳስቶ ይሆናል። አላህ በአባቴ በእናት ወንድሙ ይሆናል። ይመቸው። እኔ አሁን ግን ወደ ዜና እኔ ከምንም በላይ ቲክቶክ ላይ ያሉት የተለመደ ነው። አንድ ጊዜ ከምንም በላይ በመጅሊስ ደረጃ እነዚህ ዜና ሲያስነግሩ ኡስታዝ ማለት ነው በጣም በርካታ ውሸት ይዋሻሉ። በየዕለቱ ፑቲን ሰለመ እንደዚህ ያለ እያሉ በሚዲያ በትልቅ ሚዲያ በቴሌቪዥን ፕሮግራም ላይ ነው ፑቲንም ሰለመ ብለው ከዚህ በፊት በረመዳን ውስጥ በቴሌቪዥን ፕሮግራም ላይ ነው ለዓለም ሕዝብ ያስተላለፉት የኢትዮጵያ ጋዜጠኞች። ሀሩን ሚዲያ ነው እሱ ሀሩን ቲቪ ቴሌቪዥን ፕሮግራሙ። አሁንም ደግሞ ካርሎስ ሰለመ ብለው በቴሌቪዥን ነው ያስተዋወቁት። በደንብ አስቡ። ያኔ 5000 ክርስቲያኖችን አሰለመ ብለው ያሉ ማለት ነው። እነኚህን የሚከተል አይደለም መሬት እዚህ ቲክቶክ ላይ ብቻ ያሉት ሳይሆን መሬት ያሉትም እንኳን ምን አይነት ወራዳና ውሸታም መሆናቸውን ከዚህ ልትረዱ ይገባል። ፑቲን በረመዳን ጾመ፣ ሙስሊም ሆናሉ። ካርሎስ ይኸው
ሰለመ፣ ሙስሊም ሆነ። እንዳውም እንኳን ሊሰልም እሱ ሙስሊሟን ሴት ነው ያገባው። አንድ ሴት ደግሞ ክርስቲያን ካገባች የሙስሊም ሴት ከእስልምና ትወጣለች፣ አውቶማቲካሊ ትወጣለች። ምክንያቱም ባላክ አለ በአንዱ ላይ አለማመን በራሱ ያስወጣታልና አማኝ አማኝን ነው የሚያገባው በሚለው ለወንዱ ነው እንጂ የተፈቀደው ለሴቷ አልተፈቀደላትም ክርስቲያንን ማግባት። ምንም እንኳን ኪላፍ ቢኖርበትም በዚህ ጉዳይ ላይ ብትሞት እንኳን ከሙስሊሙ መቃብር መቀበር አትችልም የሚለው ነው የሚያመዝነው። ክርስቲያንን ካገባች ከሙስሊም ያገባን ሰው ጭራሽ ወደ እስልምና መጣ ይሉታል ማለት ነው። በቴሌቪዥን ፕሮግራም ላይ ይሰራሉ። ለምንድን ነው ይሄ የሚያደርጉት? ከስር ያለ ማያነብ ዝም ብሎ እንደ በግ የሚከተላቸው ኦዲየንስ አላቸው። አንዴ ዘመዶችን እናዋርዳቸው፣ ትንሽ ታፈርክባቸው፣ ደግፋቸዋለ፣ ችግር የለውም። ያሳፍራሉ አይደለ? በቴሌቪዥን ፕሮግራም ነው እንደዚህ የሚዋሹት። አየህ፣ ኡስታዞቻችሁ ወራዳ ውሸታም መሆናቸው በቴሌቪዥን ወጥተው ይኸው ከሌ ሰለመ እያሉ ድራማ ይሰራሉ። ከዚህ በፊት ፑቲን በርናቦይን እንትናን ድሮግባን ኢቨን ሮላንዶ እንኳን ለእስልምና ጥሩ እንትን አሳየ። እንዲህ አለ፣ ኳስ ሊመታ ሲል እንደዚህ የሚል ነገር አይተው አላሁ አክበር ነው ያለው፣ መሻላ ነው አለ፣ ዱዓ አደረገ። በቅርቡ ወደ እስልምና ኳሷን አይቶ ብሎ አፉ እንደተንቀሳቀሰው የአላህን ስም ጠራ። ምን አይነት ደንቆሮ እንደሆኑ እያማተበ እያሉ ማለት ነው እያገባ ሰውን በዚህ አጩኸው ሰው እየሰለመ ነው። ለምንድን ነው ከእስልምና ሰው የሚወጣው? በቃ ይሄ ከቁጥጥር ውጭ ሆነባቸዋል። አንኮንትሮል ሆነባቸዋል። ይህን አንኮንትሮል የሆነን ከአቅማቸው በላይ የሆነን እየወጣባቸው ያለን በመዋለድ ሊያበዙ ሞክረዋል። ነገር ግን አልቻሉትም። ስቲል እስልምና ውስጥ የተቀመጡ ሰዎች ከእስልምና ልባቸው ወጥቷል። በቃ ራሴን እስከምችል ድረስ በቃ ምንም ማድረግ አልችልም። በነገር አባቴ ይገድለኛል፣ በነገር እንደዚህ ያደርገኛል የሚሉ እህቶች ወደ ክርስትና የመጡ ብዙ ልጆች ተሰቃይተውብናል። ብዙዎቹ መከራ ደርሶባቸዋል። ብዙዎቹ ስለዚህ እነሱ የሚወጡትን ሰው ወደኛ ነው የሚመጣው አይወጣም ለማለት እንደዚህ አይነት ፌክ ድራማ ይሰራሉ። አንድ ቀን እኛ ጋር ግን ዘውብን አያውቁም። አንድ ቀን እኛ እንዋሽም። ተመጣና ለራስ ስትል ነው ተጋነም እሳት ትድናለህ። በልጁ ካመንክ ህይወት ታገኛለህ። አምንም ካልክ መፍትህ ነው። ድራማ ምን ሰራው የለም። አንተ እንድትመጣ አንተ እንድታይ አንተ ያንን ብልጭልጭታ አይተህ ወደኛ እንድንመጣ ስንል ድራማ ምን ሰራው ነገር አይኖርም። እሺ እውነት መሆኑን ታሳየናለህ። አሁን ቪዲዮን እንየው እስኪ። ቃል ያለን ቀጥል። እሺ አመሰግናለሁ። ይህችን ቪዲዮ አጠር አድርገን እናያትና እፎይ ተናግሮታል። ሰዎች እንግዲህ በተለያየ አጋጣሚ ወደ አረብ ሀገር ሊሄዱ ይችላሉ። በስራ እኮ ያሲን ትቀጥላለህ። ሮበርት ካርሎስ ሰለመ ብለው ከቴሌቪዥን እስከ ቲክቶክ ድረስ እድል ሰጠህ። እኛም ምንድነው ስማ እንጂ አንተ እንኳን ብቻ የተሰደብክ ነው እንጂ ምንም እያስተማርክ እኮ አይደለም። እሺ አንድ ጊዜ ትቀጥላለህ፣ እንስማውና እውነት ነው ምንም እኮ ትምህርት እየሰጠ አይደለም፣ ብቻ መሳደብ ነው እንጂ። እሺ አንዴ ትቀጥላለህ ወንድማችን ያሲን። ወደ አረብ ሀገር ይሄዳሉ፣ ልብሱን ሊለብሱ ይችላሉ። ሁሉም እየሆኑባቸው ነው። ሞርጋን ፍሪማን ሁሉም ልብሱ ሲለብሱ መስትምር ቃል አንድ ጊዜ ባካንተ ሮቤርቶ ካርሎስ ቱርክ ውስጥ ይጫወት ነበር። ይሄን አለባበስ በዛ ሰዓት ለብሶታል። ሚስቱ ሲለብስ ራሱ በሱፍ ነው ያገባት። ግን ሪስፔክት አድርጓቸው ልብሱ ለብሶታል። ስሙታው የሚባለው እንግዲህ በቅርቡ በማህበራዊ ሚዲያ እና በተለያዩ ሚዲያዎች ላይ ትኩረትን ስቧል። የዜናው መነሻ ደግሞ ከሞሮካዊት ጋብቻ የብራዚሉ ኮከብ ሮቤርቶ ካርሎስ ስለምናን ተቀበል እኔስ እንዳገባና እንትን እንዳለ ነው
እኔስ የተናገርነው ስለሆነ አትድገመው። የሮቤርቶ ካርሎስ እዚህ ላይ እፎይ እንዳላገባ እሱ አይመን እኔስ እሱ እንዳልሰለመ የተናገረበት ቪዲዮ ነው ይሄ። ስለዚህ ሰለመ የሚባለው ሐሰት ነው ማለት ነው። ወደ ቶፒካችን እንመለስ። የዛሬ ቶፒካችን ቀድር ነው። ቀድር ላይ እንግባ። እዚህ ላይ የምትሉት ካለ የተወሰነ በሉበት። ወደ ቶፒኩ መልሱት። ቶፒካችን ላይ ስቶሪውን ብታነብልኝ ደስ ይለኛል ቦስ። እቺን ስቶሪ ያደረጋት ሮቤርቶ ካርሎስ ነው። ኢንስታግራሙ ላይ ኦፊሻል ፔጁ ላይ የራሱ ኦፊሻል ኢንስታግራም ፔጅ ነው። I would like to clarify following recently media speculations that have not converted to Islam በሚዲያዎች እየተሰራጨ ያለው ወሬ ወይም ደግሞ ሩመር ሩምታ ውሸት ነው ወደ እስልምና ሄደ የሚለው ይላል። I have the utmost respect for the Muslim community እኔ ሙስሊም ኮሚኒቲውን አከብራለሁ as I do for people for all religion and belief ለሁሉም ሃይማኖት እና እምነት እንደማከብረው እስልምናን ማከብራለሁ። faith is deeply personal and I believe that every individual belief should be treated with respect በቃ ሁላችሁንም አከብራለሁ። እኔ ግን ወደ እስልምና አልሄድኩም። የሚሰራጨው ዜና ሐሰት ነው፣ ሙስሊሞች አትቅጠፉ እያለ ነው ባጭሩ። ኦኬ ታንክ ዩ ያሲን ማይክን አንሳው። እንኳን ደህና መጣ። እሺ እንኳን ደህና መጣ። እሺ ለምንድን ነው እሱ ዘመዶች የሚዋሹት? በውሸት ነው እንደ አላህ የሚከብረው? አሁን ማንኛውም ሰው ቢዋሽም እስላም አይወክልም። ማንኛውም ሰው ቢዋሽም ያልተረጋገጠ ወሬ እንኳን ቢያወራ እስላምን አይወክልም። ገባህ? ስለዚህ አሁን ሮቤርቶ ካርሎስ ሰለመ ብሎ በስተ ያደረጉ ሰዎች ሁሉ ስለዚህ እነኛ የዋሹት ቀጣፊ ናቸው አይደለም? አሁን ምን አለ መሰለህ ቀጣፊ ናቸው ብለን እነሱም ለመፍረድ አንችልም። ጋምን ከታምቶ ቀጣፊ ናቸው አይደለም። ምን እንደዚህ የሚል ሐዲስ አለ። ቀጣፊ ሳይሆን ምን ይላቸው ማለት ነው። አንድ ሰው የሰማ ነገር ሁሉ ከተናገረ እሱ ውሸታም ለመባል በቂ ነው የሚል ሐዲስ አለ። ገባህ? አንድ ሰው አንድን ነገር ሰምቶ እርግጠኛ እንኳን ሳይሆን ማለት ነው እርግጠኛ ሳይሆን ዝም ብሎ እንደሰማ ካወራ ይሄ ነገር የተከለከለ ነው በእኛ ማለት ነው። ገባህ? ስለዚህ ኡስታዞች ይሄ አሁን በዚህ ሚዲያ ጊዜ ላይ ያሲን በሚዲያ ያሲን እኔንም አዳምጠኛ። እሺ ስለዚህ ኡስታዞች የሰሙትን ሁሉ ሳያጣሩ የሐሰት ዜና ሰውየውን ያልሰለምኩም ክርስቲያን ነኝ እያለ ኖ ሰልማሃል እያሉ ቪዲዮ የሚሰሩት ያንተ ኡስታዞች ጭንቅላታቸው አይሰራም? ለምን ማያጣሩት? ለምን ይዋሹት? ጭራሽ የኔ ኡስታዞች እንደዛ ያደርገው አላቅም። እኔ አንተውን የአንተ ኡስታዞች የምትላቸው ሰዎች አላቅም። እኔ አሁን አሳየን። ምናልባት ይኸውልህ ያሲን ካላወቅክ ማለት ነው ሻሃዳ ያስያዙት የብራዚል እሺ ከፍትለታለሁ ግን አንዴ ልንገረው። ሻሃዳ ያስያዙት የተባለው የብራዚል ዋና ሼክ ናቸው ተብሎ ስማቸው ተጠርቶ በሚዲያ ደረጃ እየተነገረ ሼኩ ወጣው እኔ አላስያዝኩም ብለው አልተናገሩም። ዝም ነው ያሉት። ኦኬ ዋና ሼክ የተባሉት በሚዲያ ራሱ ሼክ ገሌ ናቸው ሻሃዳ ያስያዙት ተብሎ ተነግሮ ማለት ነው። ዜናው ላይ ማሳየት እንችላለን። አይ ቲንክ ዩቲዩብ ላይ ስትራይክ እንዳይሰጠው ብዬ ነው ለእፎይ። ስለዚህ አትሊስት እንኳን አይ እኔ አላሰለምኩም ብሎ መናገር ሲኖርባቸው አልተናገሩም። ሮቤርቶ ካርሎስ ራሱ ነው መጀመሪያ ስቶሪው ላይ ኢየሱስን ተከተሉ ይሄን ለዓለም አድርሱልኝ ብሎ ፖስተታ መጨረሻ ላይ ይሄን ነገር ወጥቼ መናገር አለብኝ መሰለኝ ብሎ ጽፎ መጥቶ የወጣው። ስንት ጊዜ ስቶሪውን እንደቀያየረ ልጁ አስጨንቃችሁት ማለት ነው።
ይሄ ለዓለም አክቹዋሊ ክርስቶስን ሰብኳል። እስልምና ሙስሊም ሆነ ብለው ስቶሪውን ሄደው ቼክ ሲያደርጉ የዓለማቱ ጌታ፣ ሁሉን የፈጠረ ሁሉን ያስገኘ የንጉሶች ንጉስ የጌቶች ጌታ ኢየሱስ ክርስቶስ ነው ብሎ ስቶሪ ያደረገላቸው ሄደው ሲያዩ ኢየሱስ ይላል። ግን እነሱ ተመልሰው መጥተው ምንድን ነው የሚሉት? አላህን ተቀብሏል ይላሉ። አላህን ተቀብሏል ይላሉ። ኢንስታግራም ላይ ሄዳችሁ ቼክ ማድረግ ነው። እኔ አሁን እዚህ ላይ አንድ ጥያቄ አለኝ። ምንድነው ጥያቄ? አሁን ለምሳሌ ኢየሱስ ጌታ ነው፣ ኢየሱስ ተቀበሉ ብሎ የሚሰብክ ሰው ማለት ነው። አሁን አንተ እንደዛ ብለህ ተሰብካለህ አይደል? አንተ አሁን ለምሳሌ አንተ እንደዛ ብለህ ተሰብካለህ አይደል? አንተ አሰብከው ምን? ለምሳሌ አሁን አንተ ኢየሱስ ጌታ ነው ትላለህ አይደል? አንተ አትልም ወይ? እኔ አልልም። ለምን አትለው? ለምሳሌ አሁን አንተ እንደ አንድ የክርስትና ሊቅ ሆነህ ማለት ነው ከመጽሐፍ ቅዱስ የሚጠይቅህ አንድ ጥያቄ መልስልኝና ከዛ በኋላ ያንን ጥያቄ ከመለስክልኝ ያው ያ አንተ የምትለው ነገር ሊቀበልም ይችላልው። ግን መጀመሪያ አንተ እኔን ለመስረዳት ትችላለህ ከመጽሐፍ ቅዱስ ከቁርአን አልጠየቀውም፣ ከመጽሐፍ ቅዱስ ማለት ነው ልታስረዳኝ ትችላለህ። አይደለም ከመጽሐፍ ቅዱስ ከቁርአን ማሳያለሁ። አሁን ቶፒክ አለን፣ ቶፒኩ ላይ እንቆይና ከቁርአን አልፈልግም፣ ከመጽሐፍ ቅዱስ ትንሽ ቆየት ብለህ ትጠይቃለህ ጥያቄ ካለ። አሁን ቶፒካችን ቀድር ነው። የዛሬ ቶፒክ ቀድር ጋር በተያያዘ ሲሆን እንግዲህ እንደ እስልምና ቀድር ትልቅ ከሚታመንበት በተለይም በሱኒዎቹ ዘንድ የቀድር እምነት ግዴታ ነው ማለት ነው። ግዴታ ነው በቀድር ማመን። ሰው በቀድር እንደማመናችሁ መጠን ታሸንጉሊት በረሩት ለዩት። ቀድር ማለት እያንዳንዱን ነገር የሚያደርጉት አላህ በወሰነላቸው ውሳኔ ብቻ ነው። እነኞቹ የሚያምኑት እንደዛ ነው። ሰው እያንዳንዱ የሚያደርጉት ሰው የሚገሉ ከሆነ የሚዋሹም ከሆነ የሚሰርቁም ከሆነ ያንን እንዲያደርጉ ገና ሳይወለዱ አላህ ጽፎባቸው ያንን እንዲያደርጉ ወስኖባቸው ነው። ምክንያቱ ደግሞ ምንድነው? እሱ አላህ ለገነትና ለገሃነም ቃል ኪዳን ገብቷል። ገና አደምን ፈጥሮ ከአደም ዘሮች አውጥቶ ግራና ቀኙ መጥቶ እነኞቹ ገነት ይገባሉ፣ እነኞቹ ገሃነም ይገባሉ ብሎ ለይቷቸዋል። እነኛ የተለዩት ምንም ነገር መልካም ቢሰሩ ለገሃነም አስቀድሞ ከወሰናቸው እድሜ ልካቸውን የገነት ስራ ቢሰሩ ሊሞቱ ሲሉ ክፉ ያሰራቸውና ገሃነም ይከታቸዋል። መልካምም መጥፎም የሚያደርጉት ደግሞ አላህ በወሰነው ብቻ ነው እንዲያደርጉ ባደረገው። ፍሪዊል ምንም የለም እስልምና ውስጥ። እድሜ ልካቸውን አላህን ክደው በመጨረሻው ዘመናቸው አላህን ቢያምኑ እንኳን ኖ አልቀበልም ብሎ ገሃነም ይከታቸዋል። ለምሳሌ ፈርዖን በአላህ ባያምንም በመጨረሻ ላይ ግን አላህ አምላክ ነው አምኛለሁ ሲል ኖ ያንተን እምነት አልቀበልም ብሎ አላህ አስምጦት ገሃነም ልኮታል። እንደነሱ አስተምሮ ለምን ገና ፈርዖን ሳይፈጠር ይላል ሰማይ ምድር ሳይሰራ ከ2000 ዓመት በፊት ፈርዖን የገሃነም እሳት ነው የሚል ተጽፏልና እምነቱ አይጠቅመውም። ስለዚህ ዛሬ ላይ ያሉ ሙስሊሞች እምነታቸው ምድር ቢጠቅማቸው እምነታቸው ምን ይጠቅማቸዋል? ዛሬ የምንመለከትበት የምንወያይበት ቶፒክ ይሆናል ማለት ነው። ይህ ቶፒክ ቀድር ለሚያምኑ ቀደሪያን ላልሆኑ ይድረስልን መጥተው እናወራለን ማለት ነው። ምንድነው እሱ ክርስቲያን? ይታያል።
ታዲያ ከፍተውም እንደ ምንድን ነው እሱ እንትን የምትለው ሰዓታቸው የምገለው ችግር የለውም። እና እንትን ቢሆን መሰለኝ ይህ ደግሞ አሁን እኮ ፕሌይ እያደረገ ነበረ። አይከፍትም። ክርስቲያን እምቢ አለ። እስኪ በእንትን ነው አኔ አፑ ነው እንትን የሚለው እኔስ ቢላል እንኳን ደህና መጣ። ሃናን እንኳን ደህና መጣሽ። ሰላም ብያችኋለሁ። ይሰማችኋል? አለኝ አለ ትሰማለህ? ያሲን ተመለስ። ያሲን ተመለስ። ቀድር ትንሽ ከባድ ቶፒክ ነው። እስልምና ጋር በጣም ብዙ ነገሮች አሉ። እንዲቴል የምናያቸው ይሆናል። ሜይ ቢ ቁርአን ላይ ራሱ በጣም ብዙ ቦታ ነው፣ ብዙ ነገር ነው ያለው። በጣም አጣብቂኝ ነገሮች አሉ። ይሄ ደግሞ ኢቨን ያጨፋጨፋቸው ነው፣ ያገደዳደላቸው ቶፒክ ነው። እንዲህ እንደ ቀላል የሚታይ ቶፒክ አይደለም እና እንደ ቀላል የሚታይ ቶፒክ አይደለም። ሸምሱ እንኳን ደህና መጣ። እንኳን ደህና መጣ። ሰላም ነው? እንዴት ነህ? አለ እንዳያነቅ ይመስገነው። ኦኬ ሜይ ቢ ሙስሊም ነህ? መልካም። ቀድር ታምናለህ? በቀድር በጣም አምናለሁ። በቀድር ማያምን ሙስሊም መሆን ይችላል? አይቻልም። ስለዚህ ግዴታ በቀድር ማመን አለብህ ማለት ነው ሙስሊም ለመሆን። በአላህ ማመን አለብህ። ስለዚህ በቀድር ስታምን እያንዳንዱ የምታደርገውን ነገር አላህ ወስኖታል አይደል? አላህ በወሰነው ነገር ወደኋላ አይልም። ኦኬ። ስለዚህ አንተ ተዋናይ ነህ። ካዳ አላህ በወሰነው ነገር እሱ ወደኋላ ማይል ከሆነ ዛሬ እንዲህ ታደርጋለህ፣ ነገ እንዲህ ታደርጋለህ ብሎ ከወሰነ አንተ መለወጥ ትችላለህ? አልችልም። አንተ መለወጥ ማችል ከሆነ መሄድህም፣ መምጣትህም፣ መቆምህም፣ መስራትህም አለመስራትህም አላህ በወሰነው ነው የሚሆነው ማለት ነው። አይ ቁጭ በልማ አይልም። ዞር ዞር ማለት ግድ ነው። ስለዚህ ምኑን ነው የወሰነው ታዲያ? ቁም የሚለውን ነው? ቁጭ በል ካላለ ቁም የሚለውን ነው የወሰነው? የሆነውን ነገር ታደርጋለህ። ያረከው ነገር በቃ ለየትኛው ነገር ሰው ቢያ እሱ ነው የሚያደርግልህ ማለት ነው። ስለዚህ የትኛውንም ነገር የምታደርገው ምሰራውን አላህ የወሰነው ነው ማለት ነው። መልካም። እንደዛ ከሆነ የወሰነውም ሲሆን ማለት ነው መወሰን። ስለዚህ እያንዳንዱ የምታደርገውን አላህ የወሰነው ከሆነ አስቀድሞ የተወሰነ ከሆነ የተቀደረብህ ከሆነ ካሸንጉሊት ሰው በምን ይለያል ታዲያ? ይሄን አታደርጋለህ፣ ይሄን አታደርግም፣ ይሄን እንደዚህ ታደርጋለህ ብሎ ከወሰነ አላህ አንተ ለማድረግ ማችል ከሆነ ያለህን ውሳኔ መቀየር ማችል ከሆነ ጀስት አሸንጉሊት ሆነሃል ማለት እኮ ነው። ወጣ ያሲን ተመለስ። ሰውን ወደ አሸንጉሊትነት የሚመልስ ነው ባይዘ የቀድር ጉዳይ። ምንም እኔ ኃጢአት እንድሰራ አላህ አስቀድሞ ወስኖብኝ ከሆነ እኔ ኃጢአት አለመስራት አልችልም። በቃ አላህ ስለወሰነብኝ እፎይ እከሌን በዚህ ቀን እንደዚህ ቦታ ትገላለህ ብሎ ጽፎብኛል። አለመግደል አልችልም አላህ ስለጻፈብኝ ስለወሰነብኝ ማለት ነው። ስለዚህ ከአሸንጉሊት በምረው ለየው እኔ ከዛ ደግሞ እንዴት እጠየቃለሁ? አንተ ሙስሊም ትሆናለህ ብሎሃል። ሙስሊም ነህ። እኔ ሙስሊም አትሆንም ብሎኛል። ሙስሊም አይደለሁም። ያለ ውሳኔ ማለት ነው። ሃናን ምትይዋለሽ እዚህ ላይ ቅድሚያ እንኳን ደህና መጣሽ ብለናል። እንኳን ደህና ቆያችሁት። ሰላም ነሽ? አልሐምዱሊላህ ደህና ነኝ። እንዴት ነው ቀደር ጉዳይ ላይ ምን ትያለሽ?
ይቅርታ አድርግልኝና እኔ ግን ተማሪ ነኝ እስካሁን ያንተም ተማሪ ስለሆንኩኝ ጥያቄ ቢያልፈኝ ደስ ይለኛል። መልካም እሺ፣ ይቻላል። ቢላል እንኳን ደህና መጣ። እሺ አሁን የተስተካከለ ይመስለኛል። እናዳምጣትና እንቀጥላለን እቺን ቪዲዮ። እስልምና ወላሂ አላዳምጥም። ከታች ወንድሞች እንደሚሉ ውጣ በውስጣዝ እያሉ ነው። ውጣላቸው ከፈለግ። እሺ ግን ያ ነገር ቀድሞ ተጽፏል፣ ተወስኗል። እስኪ አሁን አታስጨዩ፣ አታቆጠብ። አንቺ ሃናን ያ ነገር ሰው ፍቃድ አለው ብለሃል። ቆይ ያዛትና ቀድሞ የተጻፈውና የተወሰነውን ነው እየኖረ ያለው አይደለም። ቀድላ እያቀላቀልክ ነው። ፕሊስ አታቀላቀል። ሀሳብን አስተካክል። በጭራሽ ለምሳሌ አሁን አንተ በአንተ እምነት ስለአንተ ነው አንድ ሰው ለምሳሌ ዝሙት ቢሰራ በአንተ ሎጂክ ፈጣሪን ያሰራው ልትለኝ ነው? በፈጣሪ ትእዛዝ አላውቅም። መልስልኝ አንተ። እኔ አላውቅም። እኔ ራሱ የሰራው ብዬ ነው ማለት ነው። እሱ ነው። አሁን እኛ ይህንን እንቀጥላለን ማለት ነው። እንግዲህ ሁለቱም ሙስሊም ናቸው። ሁለቱም ይሄንኛው ኡስታዝ ነው። ስለ ቀድር እያወሩ ነው። ሰው ዝሙት ቢሰራ ያሰራው አላህ ነው ወይንስ ሰውየው ራሱ ነው የሰራው? የኛም ጥያቄ ነው። ሰው ዝሙት ብቻ ሳይሆን ቢገል፣ ቢሰርቅ፣ ምንም ቢል አላህ ስለወሰነበት ነው ወይንስ ሰውየው ነፃ ምርጫውን ተጠቅሞ ነው? የምናየው ይሆናል። ኡስታዙ ግን እዚሽ ጋር ትሪክ አደረገ። አንዲት ውሸዋሸና ተድላ ሲስማማው፣ ምክንያቱም ቀድርን እንደጣለ ሲገባው ደግሞ ለማረም ሞከረ ኡስታዙ። እንቀጥለው። አይደለም የሚል ነው የተናገረው። ምክንያቱም ይሄኛው አዲሱ ሰለምቴ ተድላ የተባለው በዚህ አላምንም ነው። ስለዚህ እኔ በራሴ ፍቃድ ነው እንጂ ፈጣሪ ምንም ወስኖብኝ ያደረገብኝ ነገር የለም ብሎ እየተከራከረ ነው። ይሄኛው ኡስታዝ ግን ለመመለስ ተሸማቋል። ባይዞይ ያመጣው ኤግዛምፕል ደግሞ ያመጣው ራሱ ይሄ ኡስታዝ የተናገረው እስልምና ውስጥ ያለ ነገር ነው። ትሪክ ያደረገው ለማዋሸት የሞከረው ይልቁንም ሙሐመድ የተናገረው እስልምና ውስጥ እንደውም ትልቅ ብዙ ዘገባዎች ላይ ያለ ሐዲስ ነውና ያንን ነው ዲና እያደረገው። ስለዚህ ሰው ዝሙት ቢሰራ ያሰራው አላህ ነው ወይስ ሰው በራሱ ፍቃድ ነው ዝሙት የሰራው? ሙስሊሞች ይህንን ትመልሱና አላችሁ ማለት ነው። አሁን መቀጠል ይችላሉ። ያ ሰው ዝሙት ቢሰራ ያሰራው አላህ ነው ወይንስ አላህ ስለቀደረበት ነው ወይንስ በራሱ ፍቃድ ነው የሰራው? ሳሚ ሐሰን ክርስቲያን ከሆነ ሸኘው። አህመድ፣ ሰው ዝሙት የሚሰራው አላህ ወስኖበት ወይንስ የራሱን ነፃ ምርጫ ተጠቅሞ? እንኳን ደህና መጣህ አህመድ። እንኳን ደህና ቆየኝ። መልካም። ዛሬ ስለ ቀድር እያወራን ነበር። በቀድር ታምናለህ? አዎ። ኦኬ። በቀድር ማያምን ሰው ሙስሊም መሆን ይችላል? አይችልም። ምንም ነገር የሚደረገው በነፃ ምርጫችን ነው እንጂ አላህ ወስኖብን አይደለም የምናደርገው። በነፃ ምርጫ ነው። ቀድር የሚባል የለም። አላህ አልወሰነብን የሚል ሙስሊም ይሆናል? እስኪ ድገማ። እስኪ ምንም ነገር የሚደረገው የምናደርገው ነፃ ምርጫችንን ተጠቅመን እንጂ አላህ ቀድሮት አይደለም ብሎ የሚያምን ያው አላህ መሻቱን ይሰጠዋል ለአንድ ሰው ማለቴ ነፃ ምርጫውን ተጠቅሞ ወደፊት ምን ሊሰራ እንደሚችል መጀመሪያ እሱን ሳይፈጥረው ቀድሞ ስለሚያውቅ ያ ነው ቀደር የሚባለው። ያ ልጅ መካከል የሚጠቀመው እዚህ መካከል የራሱ ምርጫ ነው። ገብቶሃል?
እሺ፣ ስለዚህ ነፃ ምርጫ አለ ማለት ነው። ተስማማው። ጥሩ ጥሩ። አንድ ሰው ዝሙት የሚሰራው አላህ ወስኖበት ቀድሮበት ወይንስ በራሱ ምርጫ ነው? ያማ በራሱ ምርጫ እኮ ነው የሚሰራው። ስለዚህ ግን ዝሙት ይህንን ስሜቱን እንደሚከተልና ሰይጣን እንደሚያሸንፈው ቀድሞ ፈጣሪ ስለሆነ መጀመሪያ ላይ ስለሚያውቀው ቀድሮታል የሚባለው ያ ነው። እንዲሰራ ግዴታ እንዲሰራ ነው ያልኩህ። አላህ ወስኖበታል ቀድሮበታል ወይንስ አልቀደረበትም? ግዴታ እንዲሰራ የሚወሰን ነገር የለም። እኛ መልካም። ስለዚህ አንድ አካል የሚያመልከው ለምሳሌ ተነስቶ ዝሙት ምሰራው ፈጣሪ ግዴታ ዝሙት እንድሰራ ስለቀደረብኝ ነው ቢል ትቀበለዋለህ? ይህንን እምነት ይህ እንዴት ሊሆን ይችላል? ምክንያቱም የሆነ ውሃ ውስጥ ገብቼ የገባሁት እሱ ጽፎብኝ ነው ማለት እኮ አልችልም። ገብተዋል። እዛ ከገባሁኝ እንደምጎዳ አውቄ የራሴን ነፃ ምርጫ ተጠቅሜ መውጣትና እዛ ቦታ ላይ ያለመቅረብ የራሴ እንትን ነው። ስለዚህ አትቀበለውም። ይሄንን ፈጣሪ ዝሙት እንድሰራ ግዴታ ጽፎብኝ ነው የሚለውን አስተምሮ አትቀበለውማ። ቀደር የሚባለው ነገር ምን አለ መሰለህ? እኔ እሱን አልጠየቅኩም። በፊት ያልኩህን አንድ ሰው ዝሙት ምሰራው ስለቀደር ከሆነ ዝሙት ምሰራው ግዴታ ፈጣሪ ወስኖብኝ ነው ምሰራው ቢል አትቀበለውም ወይንስ ትቀበለዋለህ? ፈጣሪ ወስኖብኝ ነው ዝሙት ምሰራው እንድሰራ ፈጣሪ ወስኖብኝ ነው ቢል ትቀበለዋለህ? አትቀበለውም? አልቀበለውም። ለምን ቀበለው? እናመሰግናለን። አልቀበለውም ያለው የማንን አስተምሮ ነው? ክርስቲያን የሙሐመድን ቃል መልስልኝ። አልቀበልም ያለው ማንን ነው? ነቢዩ መሐመድን። ነቢዩ ብሎ ሁለታችሁ መረጃ አዘጋጁልኝ። ቀጥል። ቃል ክርስቲያን ቀጥል። ሙሐመድን ነው አልቀበልም ያለን። አዳምጠኝ እንጂ ይሄ እኮ ብቻ ያስፈልገዋል። ከፈለክ አረብኛ፣ ከፈለክ እንግሊዝኛ፣ ከፈለክ አማርኛ፣ በሶስቱም ቋንቋ። ሌላ ቋንቋ ከቻልክ ደግሞ እኔ ኦሮምኛ እችላለሁ። እንደገና ደግሞ ሰዎች ማይችሉት አንድ ቋንቋ አለኝ፣ እሱንም እችላለሁኝ። እችለዋለሁ ካልክ እናወራለን። ማንም አይችለው ቋንቋ ነው። ግን አዳምጠኝ እኮ ነገርኩህ። እንስማማል። አረብኛው አለ፣ እንግሊዝኛው አለ፣ አማርኛ አለ፣ ኦሮምኛ አለ። ደግሞ ሰዎች ማይችሉት ሚስጥር ቋንቋ እንዳለኝ በ5 ቋንቋ እናወራለን። ትርጉም አለ የፈለግከው? ይኸው አዲሱ የትኛው ይደረግልስ? አሁን በየትኛው ነው ቋንቋ የምፈልገው? ነብይህን ነው የካድከው። ነብይህ እያንዳንዱ ዝሙት ግዴታ እንዲደረግ ተወስኗል። እኔን አፍነህ ፖለቲካ ምናምን አጀንዳህን መበተን ሳይሆን መረጃውን ያልኩህ እኔ። በምን ቋንቋ ይከፈትልህ? በአረብኛ፣ በእንግሊዝኛ፣ በኦሮምኛ፣ በአማርኛ፣ በምን ቋንቋ ትፈልጋለህ? እኔን መቻ አስወራህ። መጀመሪያ ሐዲሱን ነው የምንፈልገው። ያንተ ወሬ አይደለም፣ የኔም ወሬ ሳይሆን ነብይህ ተናገረው ነው የሚያስፈልገው። አሁን ዝሙት የግዴታ ሰው የሚያደርገውን አላህ ቀድሮበታል የሚለን አስተምሮ አልቀበልም፣ ይሄ ሴጣናዊ ነው ብለሃል። ነብይህን አስተምሮ ነው ያልከው። ክርስቲያን ቀጥል፣ አንብቦ ለ3000 ሰዎች ዩቱብ ላይ ያላችሁ ሰላም ብለናል። ቀጥል። ያ ባቡ ራሱ ምን ይላል? the son of Adam's share of zina is decreed for him የአዳም ልጆች የሚያደርጉት ዝሙት አላህ ወስኖባቸው ነው ብሎ ባቡ ይጀምራል። ኦኬ ነብዩ ምን አለ የሚለውን ደግሞ የምትከተለው ነብይ ምናልባት ወጣ ልጁ። እሺ አቡ ሁረይራ ሪፖርትድ ዳት አላህስ ሜሴንጀር አሲንግ አቡ ሁረይራ እንዳስተላለፈው የአላህ መልእክተኛ እንደዚህ አለ። አላህ ፊክስድ the very portion of adultery which a man will indulge in ሰዎች የሚያደርጉትን ዝሙት አላህ አስቀድሞ ወስኖባቸዋል ይላል። there would be no escape from it ማንም ከሱ ማምለጥ አይችልም። ምን ማለት አይችልም? ማምለጥ አይችልም። ከምን? አላህ ከወሰነው ዝሙት ምንድን ነው የወሰነው? ሄደ ወደ አባቱ ሄደ። ዝሙት ወስኖበት ከሆነ እኮ በቃ በዚህ ሰዓት አሁን ሮጦ ሄዶ ያችን የወሰነበትን ሊፈጽም ነው የሚሄደው።
እያንዳንዱ ላይ ቀድሮበታል። ከዛ ማምለጥ አይቻልም። ነው እስኬፕ አታመልጣትም። አላህ ነው የወሰነብህ። ከዛ በዚህ ምክንያት ደግሞ አንተ ዝሙት ስትሰራ ዝሙተኛ እንዴት ልትባል ትችላለህ? ዝሙተኛ አላህ የወሰነውን እያደረግህ አንተ ገጸ ባህሪ እኮ ነህ። አላህ ደረሰው፣ አንተ ተወንከው። እንዴት ዝሙተኛ ልትባል ትችላለህ? አላህ የወሰነብህን አድርግ ብሎ የጻፈብህን አደረግ። አብዱልአዚዝ ተመለስ። እብኑ ተሚያ ተመለስ። ነቢል እንኳን ደህና መጣ። ነቢል አብዱልአዚዝ ተመለስ። ዋን ቻንስ አንድ እድል ነው ያለ። አብዱልአዚዝ ተመለስ። ኦኬ ነቢል እብኑ ተሚያ ሸይኹል ኢስላም ዩቱባችንን እናሳየን። አላህ ግዴታ ከወሰነባችሁ ማምለጥ ማችሉ ከሆነ እናንተ ካራክተር ናችሁ፣ የዛ ገጸ ባህሪ ናችሁ፣ ተዋይ ናችሁ። ተዋይ ከሆናችሁ ደግሞ ምንም ነገር ማምለጥ አትችሉም፣ የትም ማምለጥ አትችሉም። ስለዚህ በዚህ ትጠየቃላችሁ ወይ? አላህ በጻፈባችሁ አላህ ግዴታ አድርጉ ባላችሁ ትጠየቃላችሁ ወይ? ቀድር ትልቅ ችግር ያለው አስተምሮ ነው ባይዘ በእስልምና። ኦኬ ኢብኑ ተሚያ እንኳን ደህና መጣ። ሰላም፣ እንዴት ነው አለን? እንዴት ነው? አልሐምዱሊላህ ይመስገን። ኦኬ በቀድር ታምናለህ? በሚገባ። በቀድር ማያምን ሙስሊም መሆን ይችላል? አይችልም። አንድ ሰው የግድ በቀዳና ቀድር ማመን አለበት ሙስሊም ለመሆን። አንቱም ቢልቀዳ ወልቀድር ይላል። ስለዚህ ግዴታ በቀድር ማመን። ቀድር ማለት ምን ማለት ነው ትርጉሙ? ቀድር ማለት የተከሰተ ነገር ነው እንደማለት ነው። ክስተት። ኦኬ ስለዚህ ያ ክስተቱ አንተ ነው የምከስተው ወይንስ አላህ ነው የከሰተው? ራሴ ነው የምከስተው። ታዲያ ምንድን ነው በቀደር የምታምነው? ካዳ ራስ መከሰት ከሆነ አይደለም። ቀደር ስንል አሁን ምርጥ መልስ ሰጠህ ነው እዚህ ጋር። ይሄን ቶፒክ ትቀይራለህ ግን ከሰጠሁህ ማለት ነው። መረጃ ግን ታመጣለህ። መረጃ ታመጣለህ። አይ ነው ለምን መሰለህ ቀደር ላይ ምንም ቻሌንጅ ልታደርገኝ እንደማትችል አውቃለሁኝ። የምመልሱትን አውቀዋለሁ። መረጃ ግን አታመጡለትም። ምክንያቱም እኔ ከአንተ 100 እጥፍ መረጃ ማምጣት ስለምችል ማለት ነው። ግን ልስማ፣ የተለየ ነገር እንደማታመጣ እያወቅሁ መረጃ ግን እንደማታመጣ እያወቅሁ ቀጥል። አንድ ሰው የነፃ ሀሳብ አለው። በቀደና ነፃ ሀሳብ ስንል ቀደና ቀደር አሁን ዱዓ ይቀይረዋል። ዱዓ ይቀይረዋል ብለን እናምናለን። ለምሳሌ እኔ ነፃ ሀሳብ ዝሙት አደርጋለሁ ብዬ ቢሆን አሁን ለምሳሌ ያ አላህ ያ ረቢ እንደው ከክፉ ነገር ሁሉ ጠብቀኝ ብዬ ዱዓ አድርጌ ቢሆን ያ ነገር ተጽፎ እንኳን ቢሆን እኔ ያደረኩት ዱዓ ይቀይረዋል። ገቤቶ ስለዚህ መልካም። ስለዚህ ቀድርን ዱዓ ይቀይረዋል አይደለ? በሚገባ። ኦኬ ቀድር ያላ ቃል ነው አይደለ? ኦኬ ዱዓውስ ያላ ቃል አላህ ነው ወይንስ አንተ ነህ ዱዓ የምታደርገው? ያላ ቃል ሁሉ አላህ ነው የሚቀይረው። ስለዚህ ያላ ቃል ይቀየራል እያልከኝ ነው? አዎ ያላ ቃል በዚህ ላይ ይቀይራል። ኦኬ ያላ ቃል ግን ለዋጭ የላትም ይላል ቁርአን ደግሞ። ቁርአን ነው የተባለው እኮ ቀደር እኮ አይደለም ቁርአን ነው ያላ ቃል ብሮ ያላ ቃል ፈጽሞ ለዋጭ የላትም ይላል ነው ያልኩህ እኔ። ቁርአን ነው ያልኩህ ያለሁት። ያላ ቃል ይለወጣል አልከኝ። ያላ ቃል ነው አልከኝ። ያላ ቃል ደግሞ ፈጽሞ ለእናንተ ለዋጭ የላትም ያላ ቃል ይላል። ያላ ቃል ለዋጭ ከሌላት ያላ ቃል ይለወጣል እንዴት ትለኛለህ?
የአላህ ቃል የተባለው ቁርአን ነው እያልኩ ብራዝ አይደለም ዱዓ ከማድረግም ጌታዬ ብሎ አምኖም ነበረ ነው ያለው። ስለዚህ አሁን ፖይንቱ ላይ ቁምና እምነቱን የሚሰጠው እሱ ስለሆነ አላህ ስለሆነ የሚሰጠው ሊለውጠው አይችልም። ይሄንን ቀድረን ፕላስ ደግሞ አላህ ከራሱ ጋር ይለዋወጣል እያልከኝ ነው። የወሰነውን ገሃነም ትገባለህ ይልህና እንትን ስትል ደግሞ ገነት ይከትሃል እያልከኝ ነው። በመጀመሪያ የተናገረው ኦኬ ተሳስቻለሁ ማለት ነው። ገሃነም ትገባለህ ብኑ ተሚያ ያልኩህ ጸሎት ስላደረክ በቃ ገነት ግባ ይልሃል እያልከኝ ነው። ቀዳና ቀደርን ባጭሩ ዱዓ ይቀይረዋል። ጀሃነም ሆነ ጀነት ይቀይረዋል። ዱዓ መልካም ስራ ነው አይደለም? ዱዓ መልካም ስራ ነው። መልካም ስራ ነው። ስለዚህ ነብይህ እንዲህ ብሏል። በደንብ አስተውሉ። ዱዓ መልካም ስራ ነው ብሎኛል። ነብዩ ደግሞ ምን ብሏል መሰላችሁ? መሐመድ እንደዚህ አለ፣ ከኛ ውስጥ ከእናንተ ውስጥ ገነትና ገሃነም ያልተወሰነላችሁ የላችሁ ማናችሁም አለ። እና ታዲያ ለምን ነው መልካም ስራ የምንሰራው አሉት። መልካም ስራ ለምን እንሰራለን ታዲያ አሉት። አላህ አስቀድሞ ለወሰነው ለመስራት ያ ፖሲብል ይሆንላችኋል፣ ይቀልላችኋል አለ። ወደዛ ይቀልላችኋል። በሌላኛው ሐዲስ ደግሞ ምን አለ? አስቀድሞ የተወሰነባችሁ ለገሃነም ከሆነ አለ። በደንብ አስተውሉ። አስቀድሞ የተወሰነላችሁ ለገሃነም ከሆነ መልካም ስራ ስሰሩ አንድ እርምጃ ሲቀራችሁ አለ። ከመልካም ስራ ውስጥ አንዱ ዱዓ ነው። ዱዓ ስታደርጉ ኖራችሁ የተወሰነው ገሃነም ከሆነ አለ አንድ እርምጃ ሲቀራችሁ መጥፎ ያሰራችሁና ገሃነም ይከታችኋል አለ። የተወሰነላችሁ ግን አስቀድሞ ገነት ከሆነ አለ አስቀድሞ መጥፎ ስራ ስሰሩ ያቆያችሁና ልትሞቱ ገሃነም ልገቡ አንድ እርምጃ ሲቀራችሁ አለ። በደንብ አስተውሉ። ልሞቱ አንድ እርምጃ ሲቀራችሁ መልካም ያሰራችኋል፣ ዱዓ ያስደርጋችሁና ገነት ይከታችኋል አለ። ሊድ የሚያደርገው አስቀድሞ የወሰነው ነው እንጂ የሚሰራው አይደለም ማለት ነው። ፎሎ የሚያደርገው አስቀድሞ በተጻፈው ነው። አሁን ያወራሃትን ልታወጣልህ ትችላለህ? በሚገባ ነው። አንዴ ክፈትልን ክርስቲያን። በአማርኛው ትክክል አድርገውና ክፈተው። ኦኬ መጀመሪያ ያወራኸውን ልክፈትለት። አይ ቲንክ ኦኬ ሁለቱንም እናያቸዋለን። ከዚህም በላይ ከፍ ያሉ ቀድር አንድም አይቀየርም። ምክንያቱም ወንድ ይሁን ሴት እዚህ ቦታ ይሁን እዚህ ብለው የሚመጣ ስለሆነ አይቀይረው። ይቀይረዋል ካልክ ከራስ ጋር የምትጋጨው። እኛ እኮ ይስማማናል ይቀይረዋልም ስትል አልጋጭም። እንዴት ነው የምጋጨው? እየመለስኩ ነው። ለአንተ የመለስኩ እየመሰለ ነው። እናየው የለ እሺ አንዴ ይሄንን መጀመሪያ የተናገርከው ነው እፎይ፣ ይሄንን እንየው። ኦኬ አማርኛ አድርገውና ኦኬ ታንብብና ችግር የለውም ተረጉምልሃለሁ። ኦኬ አንተ ብትተረጉም ምን ያደርግልኛል? ሰው በሚሰማው አማርኛ አድርገው። እንግሊዝኛ የሚያፈርሽ ችግር የለውም። እኛ ስለማንዋሽ አታስብ። ወይም አረብኛ ታነባለህ? እንደዚህ ብሎ እንትን የለም። በአማርኛ አድርገው እና ጀማ ሁሉ አንብበው በሰው ፊት ለፊት እንደምታነበው ማለት ነው። አረብኛውን ታነባለህ? አሁን እንግሊዝኛ ታነብ ማለት ነው። በራስ አፈሳሰር ነው የፈሰርከው። አይ አልፈሰርኩም፣ አደርግልሃለሁ። ችግር የለውም። እኛ ጭቅጭቅ ስለማንወድ ችግር የለውም። ላደርግልህ አረብኛ አማርኛ ሐዲስ የከፈትከውን ሱናን ስንት ነበር የከፈትከው? ቡሃሪ 6596 ላይ እስከዛ ቼክ ማድረግ ትችላለህ አንተ። በቃ ስሜ ውሃብያ ሆነ። ውሃብያ አለም ስሜ። ሰዎች ካልድ ብን ወሊድ ነኝ። እባካችሁ ውሃብያ ተብሉ። ኦኬ ይኸው ላንብብልህ አንዴ። አምራን ቢን ሁሰይን እንዳስተላለፈው አንድ ሰው የአላህ መልእክተኛ ሆይ የጀነት ሰዎች ከእሳት ሰዎች ተለይተው ይታወቃሉን ብለው ጠየቁት። ነቢዩም አዎ አለው። ሰውየውም እንግዲያውስ ሰዎች ለምን መልካም ስራን ለመስራት ይጥራሉ ሲል ጠየቀ። ነቢዩም እያንዳንዱ ሰው የተፈጠረበትን ስራ ይሰራል ወይም ለእርሱ የተጠቃለለለትን ስራ ይሰራል ሲሉ መለሱ። ማለትም እያንዳንዱ ሰው ለተፈጠረበትና ወደ ተመደበበት ቦታ ወደሚያደርሰው ስራ የሚያመራው መንገድ ሆኖ ያገኘዋል ይላል።
የሚሰራው ለምንድን ነው? ሙሐመድ ምን ብለው ጠየቁት? የገነት ሰዎች እና የጀሃነም ሰዎች ተለይተው ይታወቃሉ ብለው ጠየቁት። አዎ ይታወቃሉ ብሎ መለሰላቸው። እና ለምንድን ነው ሰዎች መልካም ስራን የሚሰሩት ሲሉ ይጠይቁታል። ምክንያቱም ያንን የሚሰሩት አላህ አስቀድሞ የወሰነባቸውን ነገር እንዲፈጽሙት ስለሚያደርጋቸው ነው፣ ስለሚረዳቸው ነው የሚል ሰጥቷቸዋል ማለት ነው። ይሄው ኢብኑ እዚህ ላይ የምትለው አለ እና ታዲያ ይሄ እፎይ እንዳለው ቅድም ሚዩት ነው እፎይ። አዎ ታዲያ ይምጣጣ ዝምታ ነው መልሳ። ስለዚህ አንድ ሰው የአላህ መልእክተኛ ሆይ ቅድም ያልኳችሁ ማለት ነው መልካም የሚሰሩት መጥፎ የሚሰሩት ለምን እንደሆነ ጠየቁታ። የአላህ መልእክተኛ ሆይ የጀነት ሰዎች ከእሳት ወይንም ጀሃነም ሰዎች ተለይተው ይታወቃሉን ብሎ ጠየቀ። ነቢዩም አዎ ይታወቃሉ፣ የሚታወቁ ከሆነ መስራት አይጠበቅባቸውም ማለት ነው። ሰውየውም እንግዲያውስ ሰዎች ለምን መልካም ስራን ለመስራት ይጥራሉ አለው። የሚታወቅ እከሌ ገነት እከሌ ገሃነም ተብሎ ተለይቶ የሚታወቅ ከሆነ ለምን መልካም እንሰራው? ምክንያቱም በቀድር ከሆነ አስቀድሞ በወሰነው ከሆነ እነከሌ ነው የሚገቡት እነከሌ ነው ካለ መልካም መስራት ለምን አስፈለገ? ለምንድን ነው አሉት ሲሉ ጠየቁት ማለት ነው። ነቢዩም እያንዳንዱ ሰው የተፈጠረበት መጥፎ የሚሰራው ስለተፈጠረበት ነው መጥፎ እንዲሰራ፣ መልካም የሚሰራው ስለተፈጠረበት ነው። እያንዳንዱ ሰው የተፈጠረበትን ስራ ይሰራል። በራሱ ነው የማሰራው፣ የተፈጠርክበትን ነው የምሰራው። ወይም ለእርሱ የተገራለትን ማለትም ቀላል የሆነለት ያ ቀላል የሆነለት የተፈጠረለት ነው የተፈጠረበት ማለት ነው። እንዲሰራው አላህ እንዲያደርግ ብሎ የፈጠረው ማለት ነው። የቱ ጋር ነበርክ? የተገራለትን የተፈጠረበት ወይ አንዴ አንብቤ ልጨርሰው አለመሆኑን ታሳየኛለህ። የተቀለለለትን ቅድም ያልኳችሁ ማለት ነው። ቀላል የሆነለትን ለማለት ነው። የተቀለለለትን ሲል ቀላል የሆነለትን ወደዛ ሊድ የሚያደርገውን ይሰራል ነው ሐዲሱ። የተቀለለለትን ስራ ይሰራል ሲሉ መለሱ። ማለትም እያንዳንዱ ሰው ለተፈጠረበትና ወደ ተመደበበት ሉክ ምን ወደተባለበት ቀድሞ የተመደበበት አለ። ወደ ተመደበበት ቦታ የሚያደርሰውን ስራ የሚያወራውን መንገድ ገራም ሆኖ ያገኘዋል። መቼ ነው የተመደበው? ገና ሳይወለድ ነው። አንተ ገነት አንተ ገሃነም ተብሎ የተመደበው ገነት እና ገሃነም የተመደበው ተወልዶ አይደለም፣ ሰርቶ አይደለም። ገና ሳይወለድ ነው። በእናቱ ማህፀን ሳለ የገሃነም የገነት ተብለው የተመደቡት። አስቀድሞ ደግሞ አደምን ሲፈጥር ነው እንዲመጥቶ እነኞቹ የገነት ናቸው እነኞቹ የገሃነም ናቸው ብሎ የመደባቸው። ኢብኑ ተይሚያ ጋር ሄድ። አሁን የሚጠቅምህን አምጣ። ቀጥል። በሌላ ሀዲስ ላይ ደግሞ ይሄው ቡሃሪ 6605 አሁን ያነበብነው ሌላ ነው፣ ይሄኛው ደግሞ ሌላ ነው። ምን ብሎ ተናግሯል መሰላችሁ? ደግሞ ሙሐመድ ሉክ አማርኛ ስለምትፈልግ አማርኛውን አድርጌልሃለሁ። ከአሊ ተተርኳል ይላል። ከነቢዩ ጋር ተቀምጬ ነበር፣ እሳቸውም መሬት የሚዋጭሩበትን ዱላ በእጃቸው ነበረ። ራሳቸውንም ዝቅ አደረጉና እንዲህ አሉ፣ ከእናንተ መካከል የጀሃነም ወይም የጀነት ቦታው ያልተጻፈለት አንድም ሰው የለም። ኦኬ፣ ጀነት ጀሃነም ተብሎ ሁላችሁም ላይ ተጽፏል እንድገቡ ማለት ነው። ከህዝቡ መካከል ያለ አንድ ሰው የአላህ መልእክተኛ ሆይ ታዲያ በዚህ ላይ አንደገፍን? ስራችንን አንተ ምን ይሉታል? ነቢዩም አይደለም፣ ይልቁንም ስራችሁን ስሩ፣ ለሁሉም ሰው ወደ ተጻፈበት ቦታ የሚያደርሰውን ስራ ይገራለታልና። ያ ምንድነው እሱ? ከእናንተ አላቸው ገነትና ገሃነም ያልተመደበለት አንዳችሁም የላችሁም ስላቸው፣ ታዲያ ስራችን ላይ መሰረት አናደርግም ወይ? የተመደበልን ተሆነ ምንገባው እዛ ከሆነ ስራችን መስራታችን፣ መጾማችን፣ መጸለያችን፣ መልካም ማድረጋችን ምንም አይጠቅመን ከሆነ እዚህ ላይ ማንደገፍ ከሆነ ምን ያደርጋል ብለው ጠየቁት። ስሩት። ለምን የምትሰሩት አለ። ቀላል ሆኖ ታገኙታላችሁ። ለዛ አስቀድሞ የመደበላችሁ መልካም እንድትሰሩ ይሆናልና ነው። ቀጥል።
ኢብኑ ተይሚያ ቀጥል፣ አሁን ማቀጠል ትችላለህ። ምንድነው እዚህ ላይ ያለ ሀሳብ? አላህ አስቀድሞ የጀሃነምና የጀነት ብሎ ጽፎባቸዋል ብሎ ተናግሯል። ስለዚህ አንድ ሰው የገሃነም የጀነት ተብሎ ስለተጻፈ እዚህ ላይ ያለውን ሀሳብ ተናገር። ይሄንኑ አሁን እያልክ ያለውን ቀዳና ቀደር ይቀይረዋል ነው እያልክ ያለውን። ደግሞ አይቀይረውም። ቆየ ምንም ያገናኘው ነገር የለም። ይሄንን ቀጥል፣ ቅድሚያ አብራራ። ባይዘ ቀዳና ቀደር ይቀይረዋል የሚለውንም መረጃ ታመጣለህ። ፎር ሴክ ኦፍ አርጉመንት ብንቀበልህ እንኳን ማለት ነው። እሺ የሐዲሶቹን ቁጥር ሊያዛቸውና ቼክ ላድርግ እስኪ 65 96 ይሄንኛው አዲስ ቻሌንጅ አድርጎሃል። የአንተን ደግሞ እኔ ላፈርስብህ። ሱናን ኢብን መጃ 90 አንዴ ክፈተው። ቀዳና ቀደር ይቀይረዋቸዋል እያለ የሚፎክርበት ነው። የኔን ቼክ ታደርጋለህ፣ የአንተን ግን አፍርሼ ልላክህ። ምን ይላል? አንብበው። ሜሴንጀር ኦፍ አላህ ሲሄድ የአላህ መልእክተኛ እንደተናገረው ይላል ነቲንግ ኤክስቴንድስ ዋን ላይፍ ስፓን በት ራይቸስነስ ነቲንግ አፈርት ዘ ዲቫይን ዲክሪ በት ሰፕሊኬሽን ኤንድ ነቲንግ ዲፕራይቭድ ኤ ማን ኦፍ ፕሮቪዥን በት ሲን ዛት ሂ ኮሚትስ ይላል። ኦኬ ስለዚህ ዲቫይን ዲክርን ሊቀይር የሚችል ምንድነው? እሱ አለ ሰፕሊኬሽን ጸሎት ነው። መለኮታዊ ምንድነው ይባል? መለኮታዊ የሆነ ቀደርን ውሳኔን ሊቀይር የሚችለው ጸሎት ነው ይላል። ግሬዱን አሳየን ክርስቲያን። ምን ይላል እብነ ተይሚያ? ምን ይላል? ደይፍ ይላል፣ ግን ተሳስቷል እዚህ ጋር። አይካንት በዳይፍ መረጃ መመራት ጀመራችሁ። ማን የጻፈው እንደዚህ? ይሄ እኮ ትክክለኛ ሐዲስ እኮ ዳይፍ አትጠቀም። ለማንኛውም ልጨምርልህ፣ ጀሚዓ ተርሚዚ ላይ ሂድለት። አሁን የከፈትከው ሱናን ኢብን መጃ ነው አይደለ? ጀሚዓ ተርሚዚን አንዴ ክፈትልን። አሁን አንድ ዳይፍ አሳየናቸው። ሌላ የሚጠቅሰውን ደግሞ ኢብኑ ተይሚያን እናሳየው። ቋንት እንደዚህ ስለምን እያወኩ ለምን አሰልመሙ? ፎይ እንደዚህ ሰነዶችን እያወክ ለምን ላ ኢላሀ ኢለላህ አትልም? እኔ ዳኢፍ ሐዲስን ተቀብዬ ገሃነም መግባት አልፈልግም። እኔ ጭንቅላት የሌለው እንዴት ነው ማመልከው? እስልምና እንዲያወክ ነው ብለው ማሰልመው ይለያል። ተርሚዚ 2139 የምታመጣቸው መረጃዎች እዚሁ አፍርሼ ልላክብህና የኔን ሄደህ ግን ኡስታዞችን ጠይቅና ነው እና አንብበው ይሄንን ሐዲስ። ይሄም nothing turns back the decree except supplication and nothing increase the lifespan except righteousness ተመሳሳይ ነው። ይሄንንም የሚናገረው ከሰፕሊኬሽን ውጭ ከዱዓ ውጭ ዲክሪን የሚቀይር ውሳኔን የሚቀይር የለም ይላል። ግሬዱ ምንድን ነው? ኢብኑ ተይሚያ አንብብልኝ። ግሬዱ ምንድን ነው? ይሄን አላምንም እኔ የተሳሳተ ነው። እኔስ አይካንት ዳኢፍ ሐዲስ አትጠቀሙ። ለማንኛውም ይህንን ባትጠቀም ደግሞ ሳሂህ ቢሆን ደግሞ ቅድም እንዳሳየው ያላ ቃል በምንም አትለወጥም በሚለው መሰረት አንድ ከሱ ጋር ይጋጫል። አሁን ባሳየው ሐዲስ ደግሞ በቡሃሪ እና ሙስሊም ባለው መሰረት ማንኛውም ነገር ልትሞት አንድ እርምጃ ሲቀርህ ቅድሚያ በተወሰነብህ ምክንያት መልካም ስትሰራ ኖረህ እንኳን ገነት ልገባ አንድ እርምጃ ሲቀርህ ይላል። በደንብ አስብ። ልገባ አንድ እርምጃ ሲቀርህ መልካም ስትሰራ ቆይተህ ሙስሊም ሆነ አንድ እርምጃ ሲቀርህ ገና በእናትህ ማዕፀን ሳለህ፣ እሱንም አዲስ እናሳያለን ደግሞ ታስፈለገ ገና ሳትወለድ በአባትህ ወገብ ሳለህ አባትህ ከእናትህ ሳይገናኝ የገሃነም እና የገነት ተብሎ ተጽፎብሃልና አንተ የተጻፈብህ የገሃነም ከሆነ ገነት ልገባ አንድ እርምጃ ሲቀርህ መልካም ስትሰራ የነበረውን አላህ ያጠፋውና ምን ያደርጋል? መጥፎ ትሰራለህ። ከዛስ ገሃነም ትገባለህ። በተቃራኒው ደግሞ ሰንበዲ የገነት ስራን ሲሰራ ኖሮ በደንብ አስብ። የገነት ስራን ሲሰራ ኖሮ ገነት ሊገባ ሲል አንድ እርምጃ ሲቀረው እሱንም ገሃነም ለመክተት
ያንን መጥፎ ያሰራዋል። በተቃራኒው ደግሞ የገሃነም ስራን ሲሰራ ኖሮ አስቀድሞ የተጻፈበት ገና ሳይወለድ ገነት ትገባለህ ተብሎ ከሆነ ልክ አንድ እርምጃ ሲቀረው ገሃነም ሊገባ ሲል ጥሩ ነገር ያሰራውና ገነት ይከተዋል ይላል አዲሱ። አንተ ከቁርአን ስተታጣህ ሐዲስ ላይ ተንጠለጥላለህ። ባይዘይ በቀደር ጉዳይ ላይ ቁርአን ላይ ለጥፌ ጥላሃለኝ። አሁን ሐዲሱ ተስፋ አስቆረጠህና ቆይ አንተ ከቁርአንንም ስተታጣህ ሐዲስ ላይ ነው ስተት ልታገኘው አለ። ቁርአን ላይ የከፋ አደርግብሃለሁ ወንድሜ፣ አታቀኝም ማለት ነው በዚህ ጉዳይ ላይ ሐዲሱ ሷሂህ ነው። ሷሂህ ነው ሐዲሱ። ያው ቡሃሪ እኮ ነው እንደው ሰሂህ ነው ይላል። ከሳሂህም በላይ ቡሃሪ ላይ ነው ከፈትንልህ እኮ ያሁኑ ضعيف ነው ያላችሁ ሐዲስ ሷሂህ ነው እያለ ነው። ተው እንጂ እስቲ አውጣው። ኢብኑ ተይሚያ ያው ማውጣት የምችል ከሆነ አውጣው። ሁለት ሐዲስ አሳይት ዳይፍ ነው። ሰላም ወንድሜ፣ እኔ ጋር መነጋገር እንችላለን አንዴ። ኢብኑ ተይሚያ መላእክቶች ለምንድን ነው ወደ አላህ በማህፀን ውስጥ የሚመድባቸው? አሁን እዛ አንድ ሰው ላይ አታርጉ፣ እኛንም አናግሩ። ቀጥል እስኪ መሐመድ ኢብኑ ተይሚያ በቃ አሁን ጊቭ አፕ አድርጓል። ኢብኑ ተይሚያ መረጃ ቼክ አጣርቼ እመታለሁ አዙሪ። አይ አንተ ማጣራት እድሜ ልክህን እንዳጣራ አጣርቼ እመጣለሁ። መጨረሻ ላይ መልስ ሲጠፋ ትጠፋለህ። ይመች ያራድዬ ልጅ ነሽ አንቺ። ጥሩ ኢድሪስ ሚውት ኢድሪስ አረን ያለሁ ሚውት አድርግ። ሙስሊም ነህ? ወዴን ነው ማለት ሰላም ነው። መልስልህን ሰው አንተ አታስገባም፣ እናውቃለን። ያው ሙስሊም ነው መሐመድ። አንድ ሚውት አድርገህ እመለሳለሁ። አንተ ጋር እመለሳለሁ። ሚውት አድርገህ አንዴ ተራ ጠብቅ። መሐመድ እንኳን ደህና መጣህ። በቀድር ታምናለህ? በቀድር ታምናለህ? እዚህ ላይ ምንም አለ ገባህ? አርካኑል ኢማን ስድስተኛው ማዕዘን ነው። በሱ ማመን ግዴታ ነው። ማያምን ሰው ሙስሊም መሆን ይችላል? ቆይ አሁን አንድ ልጨርስልህ። ቀዷ ማለት ፍርድ ነው፣ የተወሰነ ነው። አንደኛ እዚህ ቀዷ ሲባል ከምድርና ሰማይ መክሉቅ ሁሉ ከመፈጠራቸው በፊት ፍጡራን ከመፈጠራቸው በፊት አላህ አውቆት የተጻፈ የተረጋገጠ ነው። ያን እውቀቱን ግን ይሄ ሰውዬ ተንስቶ ይሄን ይሰራል ሳይሆን የመጀመሪያው ላይ የወደፊት የሚሰራውን በኢልመል ገይብ ገባህ? በሩቅ በማወቅ ስለሚያውቅ ይሄ ሰውዬ ተፈጥሮ አሁን ለምሳሌ እኔ ከህፃንነቴ ጀምሮ እስካደግኩበት ድረስ ምን እንደምሰራ ሁሉ አላህ ከሰማይና ምድርን ከመፍጠሩ በፊት ያውቃል። ይህንን ነው አላህ የጻፈው። የኔ ምርጫ ጋር ምንም አይለያይም። አዳምጥ። ኦኬ፣ ሳትፈጠር ነው የጻፈብህ አይደለ? ሳትፈጠር በፊት ነው የተጻፈው አይደለ? ለምሳሌ ኢልመል ገይብን ያውቃል እኮ አልኩህ። ያውቅም አልወጣኝም። ቆይ አዳምጥ። እከሌ ገነት ብሎ ጽፎታል አይደለ? ያንን ጽፎታል። ለምንድን ነው ኢልመል ገይብ ያውቃል? አዋቂ ነው። ያልጠየቅኩህን አትመልሳ። አዋቂ አይደለንም። ኧረ አዳምጥ። ቆይ ያንን አንድ ላይ የጻፈውን አንተ መቀየር ትችላለህ? እኔ መጀመሪያ እዚህ ዱንያ ላይ ተከስቼ እዚህ ዓለም ላይ መጥቼ ምን እንደምሰራ ስለሚያውቅ መጀመሪያ ላይ ስለሚያውቅ ፕሊስ የጠየቅኩህን ትመልሳለህ መሐመድ። ስለ እውቀት አልጠየቅኩህም። እየመለስኩልህ አንተ ቆይ አዳምጥ። አንተ አላህ ለገሃነም ጽፎብህ መልካም ብትሰራ ገነት ነው የምትገባው ገሃነም ነው የምትገባው? ምንድነው ሐዲሱ የሚለው? የሰው ልጅ ሁሉ የተፈጠረበት ሁሉ ገሩ ነው የሚለው። አንድ ነኛ ነገር ማለት ነው። ፕሊስ ያልጠየቅኩህን ለምን የምታወራው?
የመለስኩልህ እኮ ነው። አንተ እንደፈለኩ ምንድነው እሱ ሐዲሱን ፈስር። እሺ እና ሐዲስ አንብበው። እሺ በአረበኛ አድርገው ልፈስርልህ። ከፍ አድርግልህ ክርስቲያን በአረበኛ አድርገው። እሺ حدثنا شعيب ملسنا الدم صفوي ملسنا الدم سمعت الله نطول ابن عبد الله ابن شيخ تونجا ابو تقير عن علي رضي الله عنه قال كنا انتم بلوا اسفما جلوسا مع النبي صلى الله عليه وسلم كان النبي صلى الله عليه وسلم قال ቁጭ ብለን ነበር وسلم ومعه عود እሺ እንትን ብለው አስበው بينكم في الارض وقال ما منكم من احد الا قد كتب ما مقعده من النار من الجنه እየፈሰርክ ሂድ እኮ ከናንተ አንድ ማንም የለም መቀመጫውን የጀነት ይሁን የጀሃነም ይሁን የጻፈው ቢሆን እንጂ መጀመሪያ ላይ የታወቀ ቢሆን እንጂ ነው ዘለ من احد الا قدر ማለት መጀመሪያ ላይ መክቱም ነው አንደኛ ማዕሉም فقال رجل من القوم ከህዝቦቹም አንደኛው አለ አላ ነተኪሉ ያ ረሱላህ ተዛ ምን እንሰራለን ቁጭ ብለን ለምንድነው ውሳኔችን ማንጠብቀው አለ ቃለ ላ እንደዚህም አትስሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም ይዕመሉ ስሩ فكل ميسر ሁሉም እኮ ይገራለታል ለምን لما خلق له ለማለት ነው ለተፈጠረበት ነገር ይገራለታል ለምንድን ነው ከዚህ በፊት አላህ አውቆት ፕሊስ አንብብ ለተፈጠረለት ነገር ይገራዋል ቀጥል አንብብ فأما من أعطى واتقى فأما من أعطى የሰጠ መጽዋት የሰጠ واتقى ጌታውን የፈራ አሉ በል ቀጥል አያቱን እስከመጨረሻው فسيسره له لليسرى ጥሩን አላህ ይወፍቀዋል ይላል በቁርአን ማለት ነው ገሩን መንገድ አላህ ያገራለታል ብለዋል ይሄንን አንቀጽ አያይዘው አነበቡት ለምንድነው እኛ እናንተ አዲሱን አንብብ ቆይ ፕሊስ ሐዲሱ እኮ አብቅቷል ሐዲሱ እኮ አብቅቷል የትኛውን ቁርአን የቀሩለት فأما من أعطى واتقى የሚለው አየው ወሰደቀ بالحسنى ምንድነው የሚለው አንደኛ አጣ ሰደቃ የሰጠ ወተቃ እንደገና ጌታውን የፈራ ገባ ፈሰኑ የሲሩ ሊልዩስራ አንቀጹ እንትን አላለም አትጨርሰም ገሩን መንገድ እንመርዋለን ይላል ይሄው ዩስሩ ሆነ ነገር ገሩን መንገድ ያንን ገሩን መንገድ የሚመራው ለተፈጠረበት ነው አይደል እሺ ለተፈጠረበት ነው አይደል አንተ ጥያቄ መሆን ያለበት ኦፎይ ልንገርህ የሰው ልጅ የኔን ጥያቄ አትጠይቀኝ አትጠይቀኝ የሚለው ላይ ነው አይ ጥያቄ እንዲህ በልና ጠይቀኝ ብለህ አይደለም ጠይቀህ ገነትና ጋነም ከተቀደረብን ለምንድን ነው የምንሰራው አሉት የምትሰሩበት ምክንያት ለተፈጠራችሁበት ዓላማ ለዛ ነው የምትሰሩት ነው መልሱ የመሐመድ ለምን ቁጭ ብለን አንጠብቅም ሲል ለተፈጠራችሁበት ዓላማ ትሰራላችሁ ነው ማለት ይገራላችኋል ነው የጀነት ወንክ ጥሩ ነገር እንድትሰራ ይገራልሃል ገባ መጀመሪያ ላይ ቆይ ተስማማው በደንብ አስተውሉ የጀነትም ከሆንክ ጥሩ ጀነት እንድገባ በደንብ አስቡ የጀነት ከሆናችሁ ጥሩ እንድትሰሩ ያደርጋችኋል የጋነም ከሆናችሁ ጋነም እንድገቡ በዛው እያጠመማችሁ ይሄዳል አይደለም የሩቅ አዋቂ ስለሆነ የሩቅ አዋቂ ፈርዱ ስለማወቅ ጉዳይ አይደለም አይ ፕሊስ አደረብ ምክንያቱም ገና ሳትወለድ አንተ ጋነም ትገባለህ አለ የገነት ስራ እንድትሰራ እንኳን የሚያደርግህ ምንድነው እሱ ወደ ገነቱ ስራ የጋነምን ስራ ስትሰራ ወደ ገነቱ ስራ ፑሽ አድርጎ ያመጣል የተጻፈልህ የገነት ከሆነ የተጻፈብህ የጋነም ከሆነ ደግሞ የገነትን ስራ ስትሰራ ወደ ጋነም ያመጣል ወደዛ ነው የሚገራ ወደዛ ነው የሚመራ ይሄ ሰይጣን ስራ ነው ባይዘው እንደዚህ አይነት ማድረግ ራሱ አንደኛ ነገር ልንገርህ እፎይ ምሳሌ ልስጥህ በምሳሌ ላስረዳህ ቀጥል
እሺ በምሳሌ ላስረዳ። አንድ ሰው አሁን አለ ብር ማግኘት ፈለገ፣ ገባ? አንደኛ ነገር ቢዝነስ ጀምሮ ጥሩ ነገር ሱቅም ሆኖ ሰርቶ ብር ማግኘት ይችላል። ሁለተኛ ነገር ደግሞ ሌባ ሆኖ አጭበርብሮ ማግኘት ይችላል። ይሄ ሰውዬ ማለት ነው። ፈጣሪ ገባ አጭበርበር አገኝ አላለው። ለምንድን ነው? በቁርአን ይከለክለዋል ማጭበርበርን ማለት ነው። ገባ? ማጭበርበርን ይከለክለዋል። ከቶፒኩ ጋር ምንም የሚገናኝ አይደለም። መሐመድ የሰው ገንዘብ አጭበርብሮ ምናምን አትበል። መሐመድ ከጦር ዘረፋ ገንዘቦች ከጦር ዘረፋ ገንዘቦች ይጠይቋል። የጦር ዘረፋ ገንዘብ የኔና የአላህ ነው ብሎ አላህም መሐመድም ዘርፈው እንደሚጠቀሙ እየተናገረ ነብይ ሮል ሞዴል ነው። ነብይ ዘራፊ ከሆነ ቆይ አዳምጥ። ቁርአን ውስጥ ንብረት መዝረፍ ምናምን ተከልክሏል። እንደዚህ የማይገናኝ ቶፒክ ውስጥ አትግባ። አሁን ቀድር ነው ቶፒኩ። ስለምን ማጭበርበር ምናምን ነው የምትሄደው? ለምን ታመልጣለህ? እኔ በምሳሌ እየገለጽኩልህ እኮ ነው። ፕሊዝ ቆይ ታመልጣለህ እንዳትል። ካሁን በኋላ ነብይህ ነው አጋንንት ሲጨምቀው ሮጦ ሄዶ ከዲጃ ጭን ውስጥ ሮጦ የገባው አመልጦ ከአጋንንት ጨምቆ ሲይዘው ማለት ነው። ቶፒክ ላይ ቀዝቀዝ በልና እኔን አታካታ አድርግ። ቶፒኩ ላይ ብቻ ቁም። ሙሐመድ እሺ፣ ሙሐመድ መጀመሪያ ሲፈጥራቸው ገሃነምና ገነት እንደሆኑ ጽፎባቸዋል አይደል? አንተ የሰው ልጅ ውሳኔ የለውም እያልክ ነው ባጭሩ። መጀመሪያ እንደዛ አልተናገርኩም። መጀመሪያ ይህንን ኮንፈርም አድርግልኝ። ገሃነምና ገነት የሚገቡትን ጽፎባቸዋል አይደል? እኮ እየነገርኩህ ነው። ኢልመል ገይብ ስለሚያውቅ የሩቅን አዋቂ ስለሆነ የጠየቅኩን ብቻ መልስልኝ። ገሃነምና ገነት የሚገቡ የሩቅ አዋቂ ስለሆነ ነው የጻፈባቸው። ፕሊዝ ማወቅና መጻፍ መጀመሪያ ለይ። እኛ ከእውቀት ጋር አይደለም ጥያቄያችን። መጀመሪያ የጻፈባቸው ገሃነምና ገነት እንደሚገቡ ነው አይደል? ጽፎባቸዋል እኮ አልኩህ። ነገር ግን የጻፈባቸው ከምን አንጻር ነው ታልክ፣ የሩቅ አዋቂ ስለሆነ በዚህ ምድር ላይ የሚሰራውን ሁሉ ያውቃል። ወይ አንዴ አላህ የጻፈው ነገር ይቀየራል? የጻፈው ነገር አስቀድሞ የጻፈባቸው ነገር ገሃነምና ገነት እንዲገቡ የጻፈባቸው ይቀየራል? ለውሃል ማህፉዝና በሱ እውቀት ዘንድ ያለ ሆነ አይቀየርም፣ በጭራሽ አይቀየርም ምንም ቢሆን። ነገር ግን ቆይ ስማኝ፣ ቆይ ኪታብ ዘንድ ሆነ ይቀየራል። ማስረጃ እና ያላ ኪታብ የመላእክት ኪታብና ያላ ኪታብ እንደሚለያይ ማስረጃ አምጣና በቃ አሁን ስማኝ። ይኸው ክፈት መረጃ። እሺ ጅብሪልም ኪታብ እንዳለው አናውቅም ነበር። ጅብሪልም ለራሱ ለካ ይጽፋል የተለየ ካላህ ማለት ነው። ካላህ የተለያየ መጽሐፍ አላቸው መላእክቶች። ነገራችን እነሱ አላህ ነው የነገራቸውን ነው የሚጽፉት። እሱን ሐዲስ አውጥቼ አሳያቸዋለሁ ደግሞ። ኦኬ ማህፀን ውስጥ ይመድባቸውና አረስሙ ክፈት መሐመድ። መጀመሪያ ስማኝ፣ ቀደር ይቀየራል እያልከኝ ነው። ውሳኔ ይቀየራል ወይ እያልከኝ ነው? ኖ ሽፍታት ታርግ። የአላህ አይቀየርም፣ መላእክቶች የጻፉት ነው የሚቀየረው ብለሃል። እሱን ክፈት። መላእክቶች የተሰጡት ኪታብ የመላእክቶች የተሰጡት ኪታብ መላእክቶች የተሰጡት ኪታብ ፕሊስ አትጩህ። ቆይ ክፈት። ምክንያቱም አላህና መላእክቶች ተነጋግረው የሚጽፉት ተመሳሳይ ነው የሚጽፉት። የተለየ ከሆነ እሱን አሳየን ቅድሚያ። እሺ ቆይ ልንገራችሁማ። አንደኛ ነገር የሰው ልጅ ፕሊስ የእናንተን ተረት ተረት አንፈልግም። መረጃ ክፈት። እንደኛ እንደዚህ ከፍተን እንደምናሳይ ያሳይ። ኧረ በእናትህ ካላህ ተሻል እንጂ ማዳመጥና ትሬስ ለማድረግ ሞክር ምንለውን እንጂ ዝም ብለህ የመጣልን አታውራ። መረጃ ክፈት። ያለ መረጃ ዝም ብለህ እንደ ነብያ አታውራ። ክፈት መረጃ። ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ብለዋል። መረጃ ክፈት። ሃይ መረጃ ክፈት። አለም ይቅርታ ተሳስቼ ነው በል። ኪታቡን ግን ማን ነው ቆይ ለመላእክቶቹ ራሱ የሰጣቸው እንደው
ኪታቡን የሰጣቸው እኮ አላህ ከሆነ ቃሉ ያላህ ነው ማለት ነው። የአላህና የመላእክቶቹ ይለያል ብሏል እኮ። ስለዚህ ካላህ የተለየ ነገር የሚጽፉት አሉ ማለት ነው መላእክቶች ራሱ እኮ። የአላህ አይለወጥም፣ የመላእክቶቹ መጽሐፍ ደግሞ ይለወጣል። ኧረ ጉድ አጠራላቸው ወለ ማለት ነው። ባዮሎጂ እና ፊዚክስ መጽሐፍ ሊኖራቸው ይችላል። ያ ባይዘ እየዋሹ መሆኑን ችግር የለውም። እኛ በሌላ ሐዲስ እናየዋለን። አላህ ለመላእክቶቹ እንደሚነግራቸው ገና ህፃን ልጅ ገና ሲረገዝ ማለት ነው። ሲረገዝ ጀምሮ ያለውን ፕሮሰስ እናያለን። ከዛ በኋላ ደግሞ ሲወለድ ህፃን ልጅ ለምሳሌ ቆይ ቀድር ላይ የሚጽፉት መላእክቶች ናቸው። ከአላህ ጋር ተነጋግረው ወንዲውን ሴት እናድርገው፣ ወንድ መቼ ይሙት በዚህ ቀን፣ ቀዩን ጥቁር፣ እንደዚህ ገነት ይግባ ጋንም ተነጋግረው ነው የሚጽፉት። ሁለቱ ተነጋግረው ቡኻሪ 3208 ላይ ገለጽ። ቡኻሪ 3208 ላይ ባዲ 3333 ላይ አለ 3208 ላይ ያ 3000 በጣም ብዙ ነው። ይቀየራል ከላይ እንትን በለው ይቀየራል። ይሄ ነው የሚቀየረው ብሎናል የመላእክቶቹ መጽሐፍ። ጋይድ አንቦ ክርስቲያን ይነበብልህ። ቆይ ይነበብ ቶ ከላይ አረበኛውን አድርገውና ኔትወርኩማለሁ። እሺ ላንብብልህና እንተርጉመውና ከዛ አረበኛውን ስህተት ካለው ትቀጥላለህ። እሺ ቡኻሪ 3208 ላይ አብደላ ቢን መስዑድ እንደተረከው ይላል አላህስ ሜሴንጀር the truly inspired said አላህ መልእክተኛ እንደዚህ አለ a human being is put together in the womb of the mother for 40 days የሰው ልጅ በእናቱ ማህፀን ቀን ያህል ይቀመጣል ይላል አንድ ላይ and then he became a clot of thick blood for a similar period ከዛ በኋላ ለ40 ቀን ያህል ደግሞ የረጋ ደም ይሆናል ይላል and then a piece of flesh ከዛ በኋላ ቁራጭ ስጋ ይሆናል ለ40 ቀን ያህል ይላል እንደገና then Allah sent an angel who is ordered to write 4 things ከዛ በኋላ አላህ መላእክት ይልካል አራት ነገሮችን እንዲጽፍበት he is ordered to write down his new creature deeds ስራውን እንዲጽፍበት ይልከዋል ሉክ ስራውን እንዲጽፍበት ይልከዋል አንደኛ his livelihood አኗኗሩን ይጽፍበታል his date of days የሚሞትበትን ቀን ይጽፍበታል and whether he is blessed or wretched in religion በሃይማኖት የተረገመ ወይም የተባረከ እንደሆነ ይጽፍበታል ሉክ የሚጽፍበት እነዚህን አራት ነገሮች ነው እርጉም ይሁን ወይስ የተባረከ ይሁን ብሎ ይጽፋል then the soul is breathed into him ከዛ በኋላ ነፍስ ይነፋበታል ይላል so a man among us you maybe do good deeds till there is only a cubit between him and a paradise and then what has been written for him decided his behavior and starts doing evil deeds characteristics of the people of hellfire ምን አለ ቆይ አንዴ ወሳኙ ይሄ ነው ወሳኙ ምን ፈልገው እንደውም የተጻፈበት አለ አራት ነገር በደንብ አስተውሉ ካሁን በኋላ ያለችዋን አትንትብሊ አዳምጡት ይቀየራል ወይንስ ጭራሽ እናንተ በጋ እዛ ያኔ ሲጻፍ ጋነም ተብላችሁ እድሜ ልክ ገነትን ስራ ብትሰሩ ኖ ቀድሞ የተጻፈው እንዲህ ነው ተብላችሁ ወደዛ ነው ሊድ የሚያደርጋችሁ አሁን ያለውን ቀጥለህ አንብበው በደንብ ያ so a man among us you maybe do good deeds till there is only a cubit between him and paradise ምን አለ አንድ ሰው ከናንተ መካከል በገነትና በእናንተ መካከል አንድ ስንዝር ያህል እስኪቀራችሁ ድረስ ይላል የገነት ሰዎችን ስራ ትሰራላችሁ አለ and then what has been written for him decided his behavior and he start evil deeds characteristics of the people of hellfire ነገር ግን አስቀድሞ የተጻፈበት ነገር እንዲደርስበት ምን ይላል የጀሃነም ሰዎችን ስራ መስራት ይጀምራል ገነት ልገቡ አንድ ስንዝር ሲቀራችሁ አላህ የወሰነው ነገር እንዲደርስ
የገሃነም ሰዎችን ስራ ትሰራላችሁ ይላል። and similarly a man amongst you may do evil deeds till there is only a cubit between him and hellfire ነገር ሌላም ደግሞ በተመሳሳይ አንድ ሰው የጀሃነም ሰዎችን ስራ ይሰራል በገሃነምና በሱ መካከል አንድ ስንዝር እስኪቀር ድረስ and then what has been written for him decided his behavior and he start doing the characteristics of a people of paradise ነገር ግን አስቀድሞ አላህ የወሰነበት ነገር እንዲደርስ የገነት ሰዎችን ስራ መስራት ይጀምራል ይላል። Thank you. Okay, መሐመድ አቤት መሐመድ ኦኬ በዚህ ሐዲስ መሰረት የተጻፈበት ቀጥታ እንዲደርስበት ነው ሰውየው የሚደረገው ወይንስ የተጻፈበት እንዲቀየር ነው የሚደረገው? ይኸው ስማኝ እፎይ፣ አንደኛ ነገር በዚህ ላይ ቆይ የተጻፈበት አትጩህ፣ ፓኒክ አታድርግ። ራስህ ባመጣኸው መረጃ አታጥፈኝ። የጠየኩህን ብቻ ነው የምመልሰው። በደንብ ኦዲየንስ ገብቶታል። ቴንክ ዩ ዊ አፕሪሺየት ዩ። ሌላ መረጃ እንዲብሰጠንና እስልምና የሚጠልዝ በደንብ አስተውሉ። ሰውየው የተጻፈበት የገሃነም ከሆነ እድሜ ልኩን በደንብ አስተውሉ። እድሜ ልኩን የገነት ስራ ቢሰራ አላህ ግን በመላእክቶቹ ያጻፈበት የገሃነም ከሆነ ገነት ሊገባ የሚለው አንድ ስንዝር ሲቀረው ቀድሩ ስለማይቀየር ምን ያደርገዋል አላህ? እንግዲህ እድሜ ልኩን ሰውየው አማኝ ነው፣ መልካም ነገር ሲያደርግ ኖሯል። ግን አንድ እርምጃ ሲቀረው ገነት ሊገባ ሲል የተጻፈበት የገሃነም ስለሆነ መጥፎ አሰርቶ ወደ ገሃነም ይልከዋል። እንግዲህ እድሜ ልኩን ሰውየው አማኝ ነው፣ መልካም። ስለዚህ ቀድሩ እንኳን ቀድሩ ሊቀየር ይቅርና ሙሐመድ ቅድም እንዳለው ጭራሽ ያመጣው መረጃ እኛን ምን ያህል ቦልድሊ በደንብ ጠንክረን መረጃውን አፕዴት እንድናደርግ አደረገን ማለት ነው። ቴንክ ዩ ሙሐመድ፣ እናመሰግናለን። እዚህ ላይ ምንም አድርገው አናደርግም። እናመሰግናለን ነው የምንልህ። ተስማምተናል። በዚህ ሐዲስ መሰረት እኔ ሙስሊም እኮ ተስማምተናል። እናንተ ይሄ ሐዲስ ትክክል ነው፣ የተነበበውን አንብበናል፣ ሰዎች የተረዱትን ተረድተዋል። ታስት ይቀየራል ቀድሩ በሰዎች ስራ ብለህን ነበር። ቀድሩ አይቀየርም። የሰዎቹ ስራ ግን ይቀየርና ወደ ቀድሩ ነው የሚሄዱት። እነሱ ምንድነው አዲስ በነገራችን ላይ ተርጉሟል። ኦኬ አንብብና በአማርኛውም ጥርት አድርገው በደንብ ተርጉሞታል። አንብብላችሁ ከላይ ጀምረን ሪያዱ ሳሊህ ገጽ 1 ላይ ታገኙታላችሁ። ገጽ 263 ላይ ሙሉ ላንብብላችሁ። እውነተኞች ሁሉ እውነተኛ የሆነው ኑት የአላህ መልክተኛ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ነግረውናል በማለት ኢብኑ መስዑድ አስተላልፈዋል። ከእናንተ አንዳችሁ የሚፈጠርበት ነገር ከእናቱ ሆድ ውስጥ ለ40 ቀናት የዘር ፈሳሽ ሆኖ ይቆያል። ከዚያም ለተመሳሳይ ጊዜ የረጋ ደሙ ይሆናል። ከዚያም ለተመሳሳይ ጊዜ የተላመጠ ስጋ ይሆናል። ከዚያም መላእክቶች ተልከው ነፍስ ይዘራበታል። መላእክታ 4 ነገሮች ይታዘዛል። ሲሳዩን የሚሞትበትን ቀን ወቅት ማለት ነው። ስራውንና እድለቢስ ሸቂ ወይንም እድለኛ ሰዒድ መሆኑን እንዲጻፍ ካለ በኋላ ከእርሱ ውጭ ይላል። ልብ በሉ በደንብ እያያችሁልኝ በደንብ ይታያል አይደለ? ከእርሱ ውጭ ይላል። ከእርሱ ውጭ ሌላ አምላክ የሌላ አምላክ እምላለሁ ከእናንተ አንዳችሁ በእርሱና በጀነት መካከል አንድ ክንድ ያክል ርቀት ሲቀረው እሺ ያው እንደዚህ ላድርጋ። አሁን ይታያል፣ ሙሉ ለሙሉ ገብቷል። በጣም አሪፍ። ከእርሱ ውጭ ሌላ አምላክ በሌለው አምላክ እምላለሁ ከእናንተ አንዳችሁ በእርሱና በጀነት መካከል አንድ ክንድ ያክል ርቀት እስኪቀረው ድረስ የጀነት ሰዎችን ስራ ሲሰራ ይቆያል። ትንሽ ሲቀረው የተጻፈበት የቀደመውን የእሳት ሰዎችን ስራ በመስራት እሳት ይገባል። ከእናንተ አንዳችሁ የእሳት ሰዎች ስራ ሲሰራ ይቆይና ሊገባ አንዲት ክንድ ሲቀረው የተጻፈውን ቀደም የጀነት ሰዎችን ስራ በመስራት ጀነት ይገባል። ሰጥረብሽ መሐመድ ትንሽ ከፍ አድርገው ቀጥል እንደገና። እሺ ያው በደንብ ይታያቸዋል። ያከበብኩትን ነው እንግዲህ
ከናንተ ውስጥ እንግዲህ ከናንተ ውስጥ የተጻፈበትን የጀነት ሰው ከሆነ የጀሃነም ሰው ከሆነ እድሜ ልኩ ሰርቶ አንድ ክንድ ሲቀረው ያፈርስና ጀሃነም የተጻፈበትን የቀድሞውን የእሳት ሰዎች የእሳት ሰዎች ስራ ሲሰራ ቆይቶ የገሃነም ስራ ሲሰራ ቆይቶ አንተ ቆይ እስከ እንዴ በጌታ የገሃነም ስራ ሲሰራ ይቆይና ጀነት ሊገባ አንድ ክንድ ሲቀረው የተጻፈውን የቀድሞውን የጀነት ሰዎች ስራ በመስራት ጀሃነም ይገባል። የጀሃነም ሰዎች ስራ በመስራት ታንክ ዩ። በደንብ እንዳያችሁ እንግዲህ ምን ብለናችኋል? ቀድሩ የሚወሰነው ያ የተጻፈው የሚቀየር አይደለም። መሐመድ እንዳላችሁ የሚቀየር ቆይ አንዴ የሚቀየር ሳይሆን ፕሊዝ ያመጣውን አዲስ በደንብ ወደ እንሱ ያላምጠው የሚቀየር ሳይሆን እንደውም ጭራሽ ሰዎቹ ምንም መልካም ቢሰሩ እንኳን ቀድሩ ስለማይቀየር አስቀድመው ለገሃነም እኔ ለምሳሌ ለገሃነም ተብዬ ተጽፎብኝ ከሆነ ምንም መልካም ባደርግ እድሜቴ መልካም ሳደርግ ቆይቼ አላህ ገሃነም ነው የምገባው ብሎ ስለጻፈብኝ ምን ሆናለሁኝ? በደንብ አስተውሉ። ምን ሆናለሁ? መልካም ምንም ብሰራ አንድ እርምጃ ገነት ልገባ ስል መጥፎ እንድሰራ ያደርገኝና ወደ ገሃነም ይልከኛል። ምክንያቱም አስቀድሞ ገሃነም ነው የምገባው ብሎ ስላለኝ ማለት ነው፣ ስለጻፈብኝ። ስለዚህ ምንም ነገር ብትሰሩ ስለጻፈብህ አይደለም የምትገባው ወገናችን። ኦኬ ምንድነው? አንብበው እስቲ አንብባትችን የተሰመረችውን ቢጫዋን አንብባት። አይደለም አንብባት። የትኛውን ቢጫዋን? ይህ ሐዲስ በነገራችን ላይ በሌላ ሐዲስ ይተረጎማል። አንብበው ነው ያልኩህ። ሰሒህ አልቡኻሪ 2898 ላይ ፊማ የብዱ ሊናስ ነው የሚለው በሰዎች በሚታየው መልኩ ጥሩ ስራ ነው የሚሰራ በሚመስል መልኩ ነው እንጂ የቱን ላንብብህ? እሱን ደግሜ ልንገርህ። የቱን ላንብብልህ? አማርኛ አይችሉም እንደ ሰዎቹ። ቆይ አንተ ግን ጊዜ ከእናንተ አንዳችሁ ቆይ አንዴ መሐመድ ቆይ ከእናንተ አንዳችሁ የእሳት ሰዎችን ስራ ሲሰራ ይቆይና ሊገባበት አንዲት ክንድ ሲቀረው የተጻፈው ቀድሞት የጀነት ሰዎችን ስራ በመስራት ጀነት ይገባል። ጀነት ቢገባው በምን ምክንያት ነው? በስራው ምክንያት። ምን ስለሰራ? የጀነት ሰዎችን ስራ ስለሰራ። ኦኬ የጀነት ሰዎችን ስራ የሰራው ለምንድን ነው? የጀነት ሰዎችን ስራ የሰራው ፈልገው ነው አይደለም። ቀድሞ ስለተጻፈበት ቀድሞ ስለተጻፈበት አይደለም የሚሰራው ማለት ነው። አንብበው አይናችንን ነው ወይንስ እዚህ ጋር ቀድሞ ስለተጻፈበት ነው? እዚህ ጋር ቀድሞ ስለተጻፈበት ነው አይደለም ወገናችን? እሺ እናንብበው። ከናንተ የሚለው ለአንብበው። ኦኬ አንብበው። ከናንተ አንዳችሁ በደንብ አስተውሉ። ከስራ ያላችሁ ፕሊስ አድርጉ። እስኪ ፌስታል ምናምን ላይ ተቀመጣችሁ ፌስታል ላይ ፎቀቅ በሉ። ከእናንተ አንዳችሁ በእርሱና በጀነት መካከል በደንብ አስተውሉ። በእናንተ ውስጥ አንዳችሁ ፕሊስ ሚት አድርጉ። ምን አይነት ስርዓት አልበኝነት ነው? ከእናንተ አንዳችሁ በእርሱና በጀነት መካከል ክንድ በደንብ አስተውሉ፣ ክንድ ያክል ርቀት እስኪቀረው ድረስ የጀነት ስራዎችን ሲሰራ ይቆያል አለ። ትንሽ ሲቀረው የገነት ስራዎችን ስትሰሩ ኖራችሁ በደንብ አስተውሉ። አንድ ስንዝር ለሰዎች በሚታየው ነው፣ በውስጡ እኽላስ ሁሉበታል። ካላ አይሻልም እንዴ? ካላ ተሻሉ። ፕሊስ በመሳደብ አይደለም ሃይማኖት። በተቻላችሁ መጠን ስታስገቡ ገስት ላይ ከ2000 በታች ፎሎወር ያላቸውን አታስገቡ። በዛ ላይ 20 ሰው ዞሮ እንዴት ነው የምታስገቧቸው? ለመበጥበጥ የሚገቡ ልጆችን ቼክ አርጉ። ከ2000 ምናምን በታች አትሊስት 5000 ምናምን ያላቸውን አስገቡ። ሲነበቡ እንኳን ለመስማት የሚቆረቁራቸው አጋንንታቸው እዚህ ላይ ጆሮቸው ላይ ሸና ማስማት ማይችሉ እንዴት ነው እሱ መግባባት የምንችለው? ስለዚህ ገብተውም አይጠቅሙ፣ ቤቱን ነው የሚያቆሽሹት።
ረመዳን ቀጥል። እፎይ አሁን ንግግርህ ምን ላድርግ? የእናንተ ዘመዶች አንተ ጥሩ ጸባይ እንዳለ አውቃለሁ። ባለጌ ናቸው፣ ማዳመጥን አይችሉም። ኤኒዌይስ ከእናንተ አንዳችሁ በእርሱና በጀነት መካከል አንድ ክንድ ያክል ርቀት ሲቀረው ድረስ የጀነት ሰዎችን ስራ ሲሰራ ይቆያል አለ። ስለዚህ ምንድን ያላቸው ሙሐመድ በእናንተና የጀነት ሰዎችን ስራ ሲሰራ ይቆያል አለ። which means መልካም ሲሰራ ይቆያል። ምን እስኪቀረው ድረስ? አንድ ስንዝር እስኪቀረው ድረስ ሰውየው መልካም ስራ ብቻ ሲሰራ ይቆያል። ገነት ሊገባ አንድ ስንዝር እስኪቀረው ድረስ ትንሽ ሲቀረው ይላል የተጻፈበት፣ በደንብ አስተውሉ፣ የተጻፈበት ይቀድመውና፣ በደንብ አስቡ፣ ምኑ ይቀድመዋል አለ? ስራው፣ መልካም ነገሩ፣ እምነቱ ነው። የተጻፈበት ይቀድመውና የእሳት ሰዎችን ስራ በመስራት እሳት ይገባል። ምኑ ነው እሳት እንዲገባ ያደረገው? ምኑን የቀደመው? እምነቱ ነው ማለት መልካም መስራቱ ነው? አይደለም። ምኑ ይቀድማል? አስቀድሞ ገሃነም ትገባለህ ተብሎ የተጻፈበት ይቀድምና የተጻፈበት ይቀድምበትና ምን ይሆናል? የእሳት ሰዎችን ስራ በመስራት እሳት ይገባል። ስለዚህ እሳት እንዲገባ ምክንያት የሆነው ምንድን ነው? አስቀድሞ የተጻፈበት እሱ ቀደመና እሳት እንዲገባ ሊድ አደረገው። እሺ ሁለተኛውስ? ከእናንተ አንዳችሁ የእሳት ሰዎችን፣ በደንብ አስተውሉ፣ ከእናንተ አንዳችሁ ደግሞ አሉ በተቃራኒው የእሳት ሰዎችን which means ኃጢአት የተባሉትን እንደነሱ፣ መጥፎ የተባሉትን እንደነሱ፣ የተከለከሉ የተባሉትን እንደነሱ ሲሰራ ይቆያል ማለት ነው። ከእናንተ አንዳችሁ የእሳት ሰዎችን ስራ ሲሰራ ይቆያል። ሊገባባትም አንዲት ክንድ ሲቀረው፣ ስለዚህ ገሃነም ሊገባ አንድ ስንዝር ሲቀረው የተጻፈው ቀድሞት፣ ምኑን የቀደመው? አሁንም ስራው ነው አይደለም። ገሃነም እንዳይገባ የከለከለው ስራው ነው አይደለም። ምንድን ነው የሚለው? የተጻፈው አስቀድሞ ገና ሳይፈጠር ማለት ነው። የተጻፈው ቀድሞት የጀነትን ሰዎች ስራ በማሰራት፣ በደንብ አስተውሉ፣ የተጻፈበት ምን ያደርገዋል? የጀነት ሰዎችን የገነት ሰዎችን በማሰራት ጀነት ይገባል። ስለዚህ ቀድሩ ሊድ ያደርገዋል ሰውየውን። ምንም መልካም ቢሰራም ምንም መጥፎ ቢሰራም ያንኛው የኋላ የተጻፈበት ግዴታ ነው፣ የሚመራው ያ ነው።